ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሻ ምንድነው በሚል ውስጥ የዘረዘራቸው አሉ። እሺ ድህነት ላይ የሰው ድርሻው ምንድነው አለ? ነፃ ፈቃድ የሰው ድርሻ ነፃ ፈቃድ ነው ብሎ ድህነቱን የሚፈጽማቸው ከዛ ሚስጥራት ድህነቱን ተው ቆይ ስለሱ አልጠየኩም። አሁን ወደ ሚስጥራት ላይ ዘረዝረው አኬ ማን ጠየቀህና ስለሱ ስለመጽሐፉ መጽሐፉ ላይ ስለ ነፃ ፈቃድ ምን ተወርቷል አልኩ እንጂ ስለ ሚስጥራት ምን ተወርቷል አልኩ እንዴ? ገና ለገና ስለ ሚስጥራት መቼስ መወራቱ አይቀርም ነው ወይስ ምንድነው? ስለ ነፃ ፈቃድ ምን ተወርቷል ነው የተባልኩት። የዘረዘረው በሰው ድርሻ ውስጥ ነው አኬዋ። እኔ እኮ አሁን መጽሐፉን ወይ ብታየው እያየ ቢሆን የምናወራው መልካም። ምንም እኮ ተጽፎ ከላይ አንድ ሁለት ተብሎ ተጽፎልህ ስክሪንሻት ተላከልህ ቁንጽልጽል ያለ ነገር ያለ ምንድነው ያለ ነገር ይዛችሁ ትመጣላችሁ። እሱም ደግሞ ማን ይላክልኝ ለኔ አኬ ነው እንደ አይነትማ አትስራ ነው እባክህን የምጠላውን አንድ ነገር ልንገርህ። ስማኝ ተላከልህም አልተላከልህም ስማኝ አንዴ ተላከልህም አልተላከልህም የምጠላው ነገር ምን መሰለህ? ቁንጽል ነገር ይዛችሁ አትምጡ። እንደው በጌታ በተለይ ያላገናኝ አንዴ ኧረ እባክህን አንዴ ስማ ቆይ እባክህን እንዴ ስማ እንጂ በጣም አስቀያሚው ነገር ምንድነው? እዚህ አንዳንድ ጊዜ ቲክቶክ ላይ ማለት ነው ይሄ የቀረበት ፋሽን ማለት የሆነች ቦታ ላይ ብቻ ቁንጽል ያለ ነገር ይዞ መጥቶ በቃ እዚች ቦታ ላይ እንድችት ብላለች። ያ መጽሐፍ ሲገለጥ ከዛ ጋር ተቃራኒ ነገር ሊገኝ ይችላል። ልክ እንደዚህ ማለት ነው። ከዛ ጋር ተቃራኒ አይደለም። እውነቱን ለመናገር አሁን ቅድም ከተነገረው ጋር እኮ ተቃራኒ አይደለም። ቀደም እንዳልኳችሁ ያም በፍጹም መጽሐፍ ቅዱሳዊና ክርስቲያናዊ ነው ብያችኋለሁ። ያ የተነገረው ስለ ፈቃድ ሳይሆን ስለ ነፃነት ነው። ነፃነት በታየበት ቁጥር ሁሉ ያ ነፃነት የፈቃድ ነፃነት ስለ ፈቃድ ነፃነት ብቻ ነው የሚወራው ማለት አይደለም። ነፃነት እኮ የፈቃድ ብቻ አይደለም። እስቲ ናቱ መጀመሪያ ጨርስ ውስጥ አሁን የምታሳይን ነገር ሌላ ካለ። እሺ አዎ፣ እንደውም ለሰዓት ብለን እንትን አድርጌ ነው እንጂ ትንሽ ከፍ ብዬ እንደውም ማንበብ ፈለግኩ ማለት ነው። በትዕግስት ቢጠብቁ እንደውም ይሻላል። አኪዋ ዳርክ ነገር ሆኗል። አዎ እንትን በልና አንብበው ችግር የለውም። በዛውም እንትን እናደርግበታለን። ቆይ ቀጠል መጫ በኋላ ላይ ሪፍሌክት አደርጋለሁ እዚህ ላይ ካረሰውት። እሺ ይኸው እንዳልኳችሁ ይኸው በነገረ ድህነት ውስጥ የሰው ድርሻ ምንድን ነው በሚለው ስር ነው። ዝም ብዬ ከዚህ ጋር አድርጌ ከዛ አኪዋ በደንብ ይሄድበታል ማለት ነው። ከዚህ አስጀምሬ እንትን ልበል። ኤልያስ እየተሰማ ከሆነ ተመለስ። ፖዝ ላይ ነው። ያ መጽሐፉን ፔጅ 30 ላይ እያወጣሁልህ ነው። ቁንጽል ስላልከኝ አንበሳ እንደዛ ስላልከኝ ሙሉ መጽሐፉን ላሳየህ። እኔም ጋር ምንም አውቀ አሁን እኮ መጽሐፉን መያዝ እኮ አይደለም። ቁንጽልነት እኮ የሚባለው ምንም የመጽሐፉን አውድ ባላገናዘበ መልኩ የሆነች ፓርት ብቻ ቁርጥ ተደርጎ አይመጣም። ኢቨን ቆርጣ ያመጣው ራሱ ስለ ነፃነት ያወራል። ግን ያ ነፃነት የፈቃድ ነው ወይስ አይደለም የሚለው ራሱ እዛ ጋር ስለ ፈቃድ ነፃነት የሚያወራ አይደለም። ስለ ፈቃድ ነፃነት ያው ከታች ራሱን ችሎ የፈቃድ ነፃነት ወይም ነፃ ፈቃድ ተብሎ ፈቃድ የሚለው ተጠርቶ የተዘገበበት ነው። ፈቃድ ነው ያወራው። ሰው ሲወድቅ ምን አብይ ነው? አዎ አንተ ነፃ ፈቃድ ናቷል ተብሎ በመጽሐፍ ላይ አንዴ ያንብብ። አንዴ በቃ እሺ ናቱ ላንብና ሲነበብ ስማውን። እሺ እንደውም ከዚህ ነው ባወራህ ቁጥር ከፍ ነው የምለው።
ጌታ ኢየሱስ በጣም እሺ ይኸውላችሁ አሁን ተከታተሉኝ። ጄቢ እንቀሳቀስ ከዚህ ላይ እያነበብኩ ስለሆነ ነው። ሶሪ። እሺ ታች ያላችሁ በትክክል ስሙ። እሺ በነገረ ድህነት ውስጥ የሰው ልጅ ድርሻ ምንድን ነው? ቶሎ ቶሎ አነባለሁ። እግዚአብሔር ሰውን በአርአያውና በምሳሌው የሚያስብና የሚያስተውል አድርጎ ከፈጠረው በኋላ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ የሚል ትእዛዝ ሰጥቶት በገነት አኖረው። ይህ ትእዛዝ ከሁለቱ አንዱን የመምረጥ ውዴታ ጊዜም የተነሳ ክፉን ደጉን ማወቅ በሚችልበት አእምሮ ተጠቅሞ የሕይወትን ዛፍ ዕፀ ሕይወትን ወይም ሞት የምታመጣዋን ዛፍ ዕፀ ሞት መርጦ የመብላት ነፃ ፈቃድ አለው ካለ በኋላ በመሆኑም ነፃ ፈቃድ ማለት አንድ ሰው አንድን ድርጊት ለመፈጸም ወይም ለመፈጸም ያለው የፍላጎት ነፃነት ነው። በዚህ ነፃነት በመጠቀም ሊያስመሰግን ወይም ሞት ሊሆን ይችላል። ይህን በተመለከተ በኦሪቱ ተመልከት። ዛሬ በፊትህ ሕይወትና መልካምነትን ሞትንና ክፋትን አኑሬአለሁ ተብሏል። በሰው ልጅ ድህነት ውስጥ የእግዚአብሔር ድርሻ እንዳለው ሁሉ የሚድነውም ሰው ለድህነቱ የሚያበረክተው ድርሻ አለ። እግዚአብሔር በደሙ ፈሳሽነት ዕዳችንን ከፍሎ ከዘላለም ባርነት ሞት ነፃ አውጥቶናል። ለመዳን ነፃነትን ሰጥቶናል እንጂ አላስገደደንም። በተርጎም የሚገኝ የዘላለም ሕይወት ነው። ጌታችን በመዋዕለ ትምህርቱ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል በማለት እንዳስተማረ ከዛን ቅድም ያነበብኩት ነው። ዝም ብዬ ለማስታወስ ልበልላችሁ ቀጣይነት እንዲኖር። ለመሆኑ በነገር ድህነት ውስጥ የሰው ድርሻ ታዲያ ምንድን ነው? ይህን ጥያቄ የምንመልሰው የሰው ልጅ የመዳን እንደሚከተለው እናቀርባለን ይላል። መቀጠል ካለብኝ ሪፍሌክት ማድረግ የምፈልገው ነገር ምንድን ነው? በጣም አሁን አንዳንድ በጣም ጥሩ ፕሮቴስታንት ወንድሞች አሉን፣ እሱን እናውቃለን። እንግዲህ የሆነ ሰማው አትሊስት የለም የሆነ ነገር ይዘው በታማኝነት የሆነ ነገር ይዘው መጥተው ምናምን ሊወያዩ የሚችሉ ማለት ነው። አንዳንዱ ግን በጣም በቃ ዲሲቨር ነው። በቃ በጣም አጭበርባሪ አይነት ሰው ደግሞ አለ። አሁን ኤልያስ እንደዛ እያልኩኝ አይደለም፣ ግን የእንደዚህ አይነት ሰዎች መገለጫ ግን አሁን ወንድማችን ላይ ባለማወቅም ቢሆን አይቼበታል። የሆነች ፓርት ቁንጽል አድርጎ መጣ። እሷን ብትሆን እኮ ምንም አታገዘውም፣ ገና ለገና ነፃነት የለውም የሚላለ በቃ ነፃ ፈቃድ የለም ማለት ነው አለ። እሱ የጠቀሰው እዛው መጽሐፍ ላይ ግን ነፃ ፈቃድ አለን የሚል ነገር ከተነገረ ይህ ግልጽ ይሆናል። ግልጽ ሆነ ማለት በቃ ምንም አያሻማም ራሱ ጉዳዩ ላይ ማለት ነው። እና ፕሊዝ በተቻላችሁ አቅም ስትመጡ ነገርየውን በስነስርዓት አውቃችሁ የምርም ያለማጭበርበር እንደምትመጡ እርግጠኛ ሆናችሁ፣ ምክንያቱም ትዋረዳላችሁ። አፍተሮል ያው ሚዲያ ነው። የሆነ ሰዓት ላይ በድጋሩ ይኸው አሁን ራሱ ባይሆን ኖሮ በቀጣይ ቀን ይኸው
እንዲህ ብለህ ነበር መጽሐፉ ላይ እኮ እንዲህ ነው የሚለው። ስለዛ እንደዚህ እንዳትሆኑ ውይይት ላይ ታማኝ ሆናችሁ ነው። እኛ የእናንተን መጽሐፍ ስንገልጥ በተቻለን አቅም እንጠነቀቃለን። በተለይ ደግሞ ኢንቴንሽናል አጭበርብሮ ምናምን ማምጣት በፍጹም አይታሰብም። ስለዛ እኔ ጥንቃቄ ማድረግ ያለባችሁ ይሄ ነው። እኔ የማልወደው አይነት ሰው ማለት ሰዎችን እወዳለሁ፣ ግን በጣም እንደው ምጠላው ጸባይ ጌታ ኢየሱስ በሚያውቀው ማለት ነው የማጭበርበር አይነት ስታይል ያለው ሰው፣ የማጭበርበር የተንኮል ምናምን አይነት ጸባይ ያለው ሰው በጣም የሚያስጠላ አይነት ጸባይ እሱ ነው። በጣም ከእውቀት ንጹህ የሆነ ሰው የሚያደርጉ አይነት ነገር ነው እና ፕሊዝ እንደዚህ አታድርጉ እና እንደዛ ነው። እሺ አኬዋ ልቀጥል። ሀሳብም በጣም ትቀጥላለህ። በዛ ምን ትቀጥላለህ? ያ የኔን ሳይድ ይህ መጽሐፍ ነጻ ፈቃድ እንዳለ ይናገራል አይናገርም? ቆይ በመጀመሪያ ይህንን መልስልህ። ከመመለሴ በፊት እኔ ላብራራ የኔን ሳይድ ከማብራራት አንዴ ወችም የመጨረሻው ነው። የዚህን ርዕስ መጨረሻው እንሰራውና ረጅም አይደለም። እሺ ከዛ በኋላ ማመን ያለብንን ለድህነት ከላይ ከዘረዘረ በኋላ መጨረሻ ላይ እንዲህ ይላል፣ እግዚአብሔር ዓለምን ሁሉ አዳነ ማለት ዕዳችን ተከፍሏል፣ ድካማችን ተቃሏል፣ የድህነት መንገዱ ተከፍሏል ማለት ነው። በዚህ ነገር እሺ ብሎ ለመጠቀም እምቢ ብሎ ለመጎዳት ለሰው ልጅ ነፃ ፈቃድ ተሰጥቶታል። እግዚአብሔር ሰውን ወደ በጎ ነገር ወደ ድህነት ይመልሰዋል እንጂ በግድ ጎትቶ አያመጣውም። ይህም ብትወዱ ትእዛዜን ጠብቁ ባለው ይታወቃል። ስለዚህ ማንም የወደደ ትእዛዙን ጠብቆ የመጠቀም ያልወደደም ባለመጠበቅ ሊጎዳ ነፃ ፈቃድ አለው። ጌታችን አልዓዛር ከመቃብር ሲያስነሳ የመቃብሩን ድንጋይ ሰዎች እንዲያነሱ ሲያደርግ እሱ ግን ሙትን ጠርቶ አስነሳ። ይህን ማድረጉ ሰው በድህነቱ ላይ የራሱ የሆነ ድርሻ እንዳለው ለማሳየት ነው። ቴንኪው። እዚህ ላይ ግን ያደርጋል ተሳትፏል። እንደዚህ መጽሐፍ ላይ ስም ዝርዝር አለው የጻፊያኑ እናቱ? አይ የለም፣ የሰንበት ትምህርት ቤት ማደራጃዎች ናቸው የጻፉት። ግን አልገባም። አይገርምም? ያው ግን ለእንትኖች አይደለ ለዩኒቨርሲቲ ተማሪዎች ምናምን ነው ወይስ ለማመሰለ? ቼክ ላድርገው እንዴ እንዳልሳሳት። የከፍተኛ መማሪያ የተዘጋጀ ግን ያው ከና ያደርጋል ማለት ነው ይመስለኛል። ያደርጋል እንትን አለው። ኤኒዌይስ ብቻ ግን አሁን ኤልያስ እዚህ አሁን አንተ ራስህ ያመጣው መጽሐፍ ላይ ነፃ ፈቃድ እንዳለን መጽሐፉ ይናገራል አይናገርም? በመጀመሪያ ይህን ንገረን። ማለት ታማኝነትን በዚህ ራሴን ክሊር ማድረግ አለብኝ። እኔም ፕሬዘንት ያደረክበት መንገድ አግባብ አይደለም። ስለዚህ ድል ሰጠኝ፣ እሱን ክሊር ማድረግ መቻል አለብኝ። እስቲ እንዴት አድምጠኝና ልናገር። እኔ መጀመሪያም ስጀምር ምንድን ያልኩት ጥያቄ ልጠይቅ። የምጠይቀው ጥያቄ ምንድን ነው? ሰው በውድቀቱ ምን አጥቷል ብለክ ነው የምትለው አልኩኝ። ስለዚህ ጥያቄ እየጠየቅኩ ነው። ከዛ ምን አልከኝ? አይ ሰው በውድቀቱ ያጣው ይሄ ነው። እሺ ከዚህ ተቃርኖ የአባቶች መጽሐፍ ብናገኝ ስትለኝ፣ አይ ቤተክርስቲያኒቱ እንደዚህ ወይም አባቶች ቀድሞ የጻፉት ሌላ መጽሐፍ ካለ ከእሱ ጋር እናስተያያለን። ከኮንሰንሰስ ፕሮግራም ጋር ምናምን አይደለም። ነፃ ፈቃድ የለም። ነፃ ፈቃድ የለም። ነፃ ፈቃድ አሁንም ድጋሚ አይተዋል። አሁን በጥፋት ላይ ጥፋት እየጨመርክ ነው ኤልያስ። ነፃ ፈቃድ የለንም። ቆይቶ እባክህን እንደው ነፃ ፈቃድ የለም ብሎ የሚያስተምር አባት ቢኖርስ ብለን የጀመርከው ማለት ማስታወስ ካለብኝ አስታወስ፣ ወይም ሪከርዱን ትሰማዋለህ እኮ ይወጣልህና ነፃ ፈቃድ የለም ብሎ ከዛ በኋላ ይህንን መጽሐፍ ራሱ የጠቀስከው ይኸው ነፃ ፈቃድ የለም የሚል አለ ይኸው ላሳየህ እያልክ እኮ ነው። ከዛ በኋላ ነፃነት የለም የምትለዋን ይዘህ ነፃነት የሚለውን ከነፃ ፈቃድ ጋር እንዳደረግከው የፈጠነ ማለት ነው። አይ እንደዛ አይደለም ብዬ አረምኩ። ከዛ በኋላ ጭራሽ አሁን ከፈቃድ አንጻር የተነገረበትን ቦታ ደግሞ ናቱ አምጥቶ አሳየ። አሁን ቅድም አንተ ተሳሳትክ፣ ሶሪ እንደማለት ይቅርታ እንደመጠየቅ፣ አሁን ደግሞ ሌላ ተጨማሪ ደግሞ ስህተት ሌላ የመውጫ መንገድ ደግሞ እየተጠቀምክ ነው ማየ አሁን። ስለዚህ እንደዚህ አይነት ዲሲቨር ከሆነ ሰው ጋር አላወራም። በቃ ጥፋት የለብኝም ብለህ ካሰብክ ይመችህ። በቃ ግን ይሄ በጣም አደገኛ ዲሲቨር። ራሴን ክሊር ላድርግ።
እሺ። ስለዚህ እኔ የመጣሁበት አምጣት ጥያቄዎችን እየጠየቅኩኝ ነው። በኦርቶዶክስ አስተምሮ ላይ አንተ በቃል ከምትናገረው በዘለለ አንተ እንድናምንህ የምታቀርባቸው መጽሐፎች የሉም። ስለዚህ አባቶች እንደዚህ ቢጽፉ ምንድን ነው የምንረዳው? ከአባቶች ያንን መለስክልኝ፣ ተቀበልኩ። እሺ። ሁለተኛ ደግሞ የቤተ ክርስቲያኒቱ መጽሐፍ ወይም ደግሞ ቢሆን ስል አይ ማህበር የመለስክልኝ ምላሾች አለ፣ እሱ መድገም አያስፈልገኝም። ኦኬ። ስለዚህ ማስረጃዎች አሉ ወይ? አዎ፣ እንዲህ የሚሉ ንባባት አሉ። ነጻ ፈቃዱን እንዳጣ ንባባቶች አሉ። ስለዚህ እነሱን ባገኝ እንዴት ነው የምረዳው? ይሄ አሁን የኔ ጥያቄ ነው። ሰው በውድቀቱ ማለት ነው። ስለዚህ መጣሁን ያገኘሁት ከነገረ ድነት መጽሐፉን አምጧል። እንዲያውም በዚህ የሚመች አልነበረም አልኩክ። ሀሳቤን ሊገልጽ ይችላል ብዬ የማስባቸው ያንን ቃሎች ውድቀቱን የሚገልጹትን እስከ 12 ፔጅ ያሉትን አመጣሁ። ሙሉ መጽሐፉን ማምጣት አልችልም። መጀመሪያም ብዬ ነበር መታወቂያን ማሳየት አልችልም ብዬ መብራት ጠፍቶ ነበር። መጣ ደን ከዛ መጽሐፉ አዎ ይቀጥላል። ሰው እንዴት ነው የሚድነው? ማን ነው የሚያድነው? እግዚአብሔር ነው የሚያድነው። እኔ እንዲያውም ይሄ መጽሐፍ አጌንስት ካንተ ነው ብዬ ነው የምሞግተው። ለምን መሰለ? ሰው እንዴት ይድናል ብሎ ሲገልጽ ደግሞ ምን ብሏል? የእግዚአብሔርን ስራዎች፣ ሰው ያልተካተቱበትን ስራዎች ከፔጅ 14 ጀምሮ 15 ላይ በደንብ ይዘረዝራል። ስለዚህ እግዚአብሔር ሰውን እንደዛ ካዳነው በኋላ ሰው ደግሞ መምረጥ ይችላል ነው። እኔ አሁን ለእኔ እንደ ፕሪቪኔንት ግሬስ ነው የማየው ያኛውን ስራ እንዲያውም ማለት ነው። ስለዚህ መጽሐፉን ይዤ አንተን ልሞግት ነው እንጂ አንተን የራስ መጽሐፍ እኮ ነው። በአንተ መጽሐፍ እንዴት ነው ሚስሊድ ማደርገህ? ስለዚህ ቀድሞ መጽሐፉን አሁን አንተም ከኔ ጋር ነው ያየኸው፣ ናቲም ከኔ ጋር ነው ያየው። አሁን እኔ ቀድሜም አንብቤዋለሁ አልኩ። ደን ከዛ ደግሞ እኔ ፕሬዘንት ልታደርግበት የሄድከው መንገድ አግባብ አይደለም። ለሱ እሺ፣ አሁን አንድ ጥያቄ መሰለ ከሆነ አያም ሶሪ በሱ በጣም ሶሪ። ግን መጽሐፎች ሌሎችም መጽሐፎች ላይ አለ ብዬ ነው ያወጣው። ቆይ አንድ ጥያቄ ልጠይቅህ። ይህ መጽሐፍ ነጻ ፈቃድ እንዳለን ያስተምራል አያስተምርም? አንተ እንደዛ ብትል ለእኔ ግን እንደዛ ብሎ አያስተምርም። ለእኔ ለምን መሰለህ? ለእኔና ለአንተ አላልኩም፣ መጽሐፉን ያልኩ። መጽሐፉ ሰው ለመዳን ነጻ ፈቃድ አለው፣ እሺም እምቢ ማለት ይችላል የሚል ትምህርትን ያስተምራል አያስተምርም? እሱ ቃል አለው። እሱ ግን ከምን በኋላ መጣ የሚለውን ማየት አለብን ነው እያልኩ ያለው። አስቀድሞ ጸጋ ከተቀበለ በኋላ የሚል አለ? ኖ አይደለም። ቃል በቃል እንደዛ አይደለም። ቃል በቃል እንደዛ አንተ ማነህ ታዲያ? የእኛን መጽሐፍ እየወሰድክ በራስህ መንገድ የምትፈታው አንተ ማነህ? ምን አገባህ እኮ ነው የተባልክ ያለው። ጌታ ኢየሱስ እንዴት ነው? ለዛ እኮ ነው የምጠይቅህ። ምንም እኮ እየጠየቀኝ እኮ አይደለም። እየጠየቀኝ ሳይሆን እዚህ መጽሐፍ ላይ ማለት ታዳመች ተረጎምኩት። እሺ ቆይ አንዴ። አንተ ፕሪቪኒየን ግሬስ እዚህ ላይ ማለት ሽታውም የለም ማለት አንተ በምትለው መልኩ ነው እያልኩ ያለሁት። አንተ በምትለው መልኩ ጭራሹኑ በሌለበት ሁኔታ የሚለው ምንድነው? ጌታ ለሁሉም የድነት ስራን ሰራ፣ ሁሉን አዳነ ብሎ እዛው ላይ አብራራ። ሁሉንም አዳነ ማለት የመዳን መንገዱ ተከፈተ ማለት ነው ይላል። ስለዛ እሺም እምቢም ከኛ የሚጠበቀው የትኛው ይቀድማል ማለት ነው? የክርስቶስ ስራ፣ ከዛስ ጥሪ። ይህን ቅድም ስንል የነበረው ነው። መጀመሪያ መጥራት አለበት። እግዚአብሔርኛን ሲጠራን ነው አቤት ብለን መሄድ የምንችለው። አንተ ግን ያልተጻፈ ነገር አጠማዘ፣ ያውም ነፃ ፈቃድ አለ የሚለውን ደብቀ ሸፍነ መተህ ሳታሳይ ስለ ነፃ ፈቃድ እየተወራ በእርግጥ አክሊል መጽሐፉ ከታች አይተው ከሆነ ማለት ነው እንዳልኩም ስለ ነፃ ፈቃድ ሲያወራ እዚህ ጋር ነፃ ፈቃድ አለ ምናምን ይላል። ግን እዚህ ጋር ደግሞ ብለህ መጠየቅ ሲኖርብህ የምርም ቅን ሰው ብትሆን ማለት ነው ብትሆን አይ ስለ ነፃ ፈቃድ እዚህ ጋር በእርግጥ እንደዚህ ተጽፏል፣ ግን እስቲ ይሄኛው ታዲያ እንዴት ይታያል አይጋጭም ወይ ብለህ መጠየቅ ሲኖርብህ እሷን ሸፍነ የመጀመሪያዋን ብቻ የሆነች ቆንጽላ አምጥተህ ከዛ በኋላ መቆንጸል ብቻ ደግሞ ሳይሆን ነፃ ፈቃድ የማይለውን ነፃነት ብቻ የምትለውን አንሻፋ አምጥተህ ከዛ ደግሞ ትክክል አይደለህም ስትባል የሰራኸው ስራ በጣም አስነዋሪ ጸያፍ ነው ተብሎ ሲነገርህ ደግሞ መልሰህ እሱን ደግሞ እንትን ለማለት ሌላ ውሸት ደግሞ ትዋሻለህ። በጣም የሚያስገርመው ከዚህ ደግሞ እንትን ለማለት አይ እኔ ሲጀመርም እንደዛ አላልኩም ብለህ ደግሞ ትጀምራለህ። አይ እኔ እኮ በዛ ነው በዚህ ነው። በቃ አለቀ። ያመጣኸው ነገር በስህተት ከሆነ ያደረገው ኦኬ፣ አይ በቃ ከዛ በዛ አንግል አልተረዳሁትም ነበር፣ በቃ ፒስ ትላለህ። በቃ አለቀ። ኦኬ ችግር የለውም ተብሎ ይታለፋል።
ግን አሁን አንተ እያደረክ ያለው መንገድ አንዳንድ ሰዎች አሉ እዚህ ሚዲያ ላይም ማለት ነው እዚህ ሚዲያ ላይም ከሆነች መጽሐፍ ላይ ከሆነች ቦታ ላይ ቁንጽል ሊያደርጉና ሌላውን ነገር ምንም በቃ ምን እንደሚል ምንም እንትን በማይልበት ሁኔታ የሆነች ቁንጽል አድርገው ብቻ የራሳቸውን ነገር እዛ ላይ ጨማምረው ምናምን ይሄ የማጭበርበር አይነት ነገር የሚሰሩ ሰዎች አሉ። እና አንተ በእንደዚህ አይነት መንፈስ እንዳትጠቃ ለራስህ ስትል ከእንደዚህ አይነት ነገር ታቀብ ነው። ለማንኛውም እንደዚህ አይነት ነገር ይዛችሁ እንዳትመጡ ከአሁን በኋላ ፕሮቴስታንቶች እንደዚህ አይነት የማጭበርበር መንገድ ሶሪ እንደዛ አይደለም ግን በእውነት ነው እንደዛ በቃ አየንህ እኮ መልሰህ እኮ እየዋሸህም እኮ ነው ኤልያስ። ነው ለምን ትዋሻለህ? ዋሸህ እኮ ታዲያ። እኔ አሁን አንተን በዚህ መልኩ ባላወራ ደስ ይለኝ ነበር ጌታ በሚያውቀው ማለት ነው። ያውም ፐብሊክ ላይ አንደኛ ነፃ ፈቃድ አለ ነፃ ፈቃድ ብዬ አይደለም የጀመርኩት አልከኝ እኮ እሱ አሁን በዚህ ስትያዝ ደግሞ ነፃ ፈቃድ ብዬ አይደለም የጀመርኩት አልከኝ። ኖ አኬ አይደለም እያልኩ ያለሁትን አልተረዳኝም። ጥያቄ ለመጠየቅ ነው የመጣሁት። የጠየቅኩት ጥያቄ እንዲህ አይነት ንባባት ብናገኝ አሁን ለምሳሌ ነፃ ፍቃድ የለም የሚል አይነት ንባብ ብናገኝ እንዴት ነው መረዳት ያለብን? ይህንን ኬታ መጣው ማስረጃ ስል ነፃ ፈቃድ የለም የሚል አለ ብለህ ነው እኮ። ነፃ ፈቃድ የለም የሚል መጽሐፍ አመጣ እኮ። እኔ አሁን እንደዛ ንባባቶች አሉ ከአባቶች አሁን ለምሳሌ አሁን ያመጣው መጽሐፍ ምናምን አልኩኝና ቆይ አንዴ ነፃ ፈቃድ የለም የሚል አለ መጽሐፍ ላይ ብለህ ያመጣው መጽሐፍ አሁን እንግዲህ ከፈትክልን አሁን የተከፈተው መጽሐፍ ነው። ይህ መጽሐፍ ነፃ ፈቃድ የለም ይላል ወይስ ነፃ ፈቃድ አለ ይላል? ለኔ አዎ ሰው በውድቀቱ አጥቷል። ተው አንተ እናቴ በቃ በጣም ተው ሰውም ስለሚታዘብ ተው። እና ከአሁን በኋላም ደግሞ አላወራህም ከታላቅ ይቅርታ ጋር ማለት ነው። ከአሁን በኋላ በፍጹም ቴሌግራም ላይም እዚህ ላይም በፍጹም አላወራህም። እንደዚህ አይነት ሰው ኮንክ ማለት ነው። አዝናለሁ በጣም ይቅርታ ማለት ነው። እሱን ነው እያልኩ ያለሁት። ችግር የለም ተው በቃ ከሌላ ሰው ጋር ሌላ ጊዜ አውራ። እሺ ሌላ ሰው ካለ ከሌላ ሰው ጋር እናወራለን። አኬ ግን ልጠይቅ ነው ልሞግትህ ነው የመጣሁት ይላል። አንዴ ልጠይቅ ነው የመጣሁት ይላል እና ለመሞገት ከሆነ ያው መጽሐፉን እዛ ልትሞግተው ነው። ጥያቄ ደግሞ ሌላ ነው አይደል? ለመጠየቅ ነው አልክ፣ በኋላ ልሞግትህ ነው የመጣው አልክ። አንዴ እዚህ ጋር ግን ሀሳብ እንትን ወይ እኔ ወጣ ገባ እያልኩ ስለነበር ናቱዬ አንተ አሁን ያነበብከው መጽሐፍ ነው እሱ ሜንሽን ያደረገው እሱን መጽሐፍ ነፃ ፈቃድ የለም ነው የሚለው ይላል። አንተ መጽሐፉ ላይ እኮ ኤልያስ እንግዲህ መቼም ቃል በቃል እኮ ሰው ለመዳን ነፃ ፈቃድ አለው ብሎ እኮ ተጠቅሷል አይደል ኤልያስ? እንግዲህ አረ ጥሩ ልጅ ነበረ እኮ ዛሬ እንዴት እንደዚህ ይሁን እንደሆነም አልገባኝም። ጌታ አይ መጽሐፉ ላይ እኮ ቃል በቃል አራኪ አንተ ሄድክብኝ ከምር እኔ እንደዚህ የሚሄድኩበት እንደዚህ ስለማልጠብቅ ነው። አንተ ሌላ ሰው ቢሆን ቀለል አድርገው ያስወርደዋል። አለቀ። አሁንም እኮ አልተረዳኝም ነው እያልኩ ያለሁት። አም ጄኒውን እግዚአብሔር ነው የምልህ። እኔ ቅድም ብያለሁ ሲሲ ምን መሰለህ እያለ ያለው ሲስ መጽሐፉ ላይ አንዴ ስማኝ ቆይ ሲሲ አለው ይላል አይደለም? ሲሲ ስማኝ ቆይ ስማኝ ሲሲ ከሰማኝ ላስረዳኝ እንሰ ቃል በቃል እኮ ስለ ሰው ድነትን በተመለከተ የሰው ልጅ ነፃ ፈቃድ እንዳለው መጽሐፉ ላይ ተጽፏል አልተጻፈም? ይላል ያ በቃል ደረጃ አለው። እኔ እሱን እኮ ዲና እያደረኩኝ አይደለም ሲስ እንዴት መሰለህ የለም እኮ እያልክ እኮ ነው አንተ አይደለም ኖ የለም ክሌሜን እኮ አልተረዳኸኝም። መጀመሪያ እኔ እያልኩ ያለሁት ምንድነው አሁን መጽሐፉን ሲሲ ገለልተኛ ወገን ሆነክ ብታነበው የምትረዳው እንዴት እንደሆነ ታውቃለህ? እኔ እንደተረዳሁት ነው። ሰው በውድቀቱ ያጣቸው ማጣቶች አሉ። እነዚህን አጥቷል፣ ተጎሳቅሏል። በሁለት መንገድ ከከፈለው በኋላ እሺ ይሄን ሰው ማን ያድነው ይልና እግዚአብሔር ያድነው ይላል። እግዚአብሔር እንዴት አዳነው ሲል መጽሐፉ አሁን እኮ ቅድም እኔ በስነ ስርዓት እያዳመጥኩት ነው። ረጅም ጊዜ በዚህ ጉዳይ እና ሐኪም ሌሎችም ሲያወሩ እየሰማሁ ነው። ኢቨን እኮ ዲፕሬቪሽን እኮ አልካዱም እኮ ወይ አፍሪሻ ይቅርታ አድርግልኝ ወንድሜ በጣም ይቅርታ። እሺ ኤልያስ እሺ ማን ያድነው ተባለ? እግዚአብሔር ያድነው። ከዛስ እሺ
በቃ ስለዚህ አሁን እኔ አሁን ስቴፕ ባይ ስቴፕ ነበር እየመጣሁ ይሄ ነበረው ማለት ነው እግዚአብሔር ያድነው ይላል። ከዛስ ስለዚህ አሁን መቼስ በእኛ በኩል ያለውን አስተምሮ ታውቀዋለህ። በእናንተ በኩል ያለውን ኤልያስ በእናንተ በኩል ያለውን ሳይሆን አሁን መጽሐፉ ላይ ካለው አንጻር መጽሐፉ ላይ ያለው እንትን ጽሁፍ ማለት ነው እግዚአብሔር ያድነው። ከዛን እግዚአብሔር ደግሞ እንዴት ነው የሚያድነው ይላል። አሁን እሱን ነው ምላኬ እኔ አሁን እግዚአብሔር እንዴት አድነው ብሎ የሚዘረውን ዝርዝር ፔጅ 14 እና 15 ላይ ብታየው ማለት ነው እግዚአብሔር ጣልቃ ገብቶ ለአዳም ያልተቻለውን ነገር አድርጎለት አዳነው ይልና ከዛ ደግሞ የሰው ድርሻ ምንድን ነው ብሎ ይቀጥላል። ቅድም ናቱ የቀጠለው ማለት ነው። ስለዚህ ከላይ የመጀመሪያ አሁን እናቱ ያነበበው የሰው ድርሻ ነው። የእግዚአብሔርን ድርሻ ያስቀምጠዋል። አሁን ለእኔ የእግዚአብሔር ድርሻ ብሎ ያለውን እኔ እናንተ ስለማንተማመን ያው ፕሪቪነንት ግሬስ መስሎ በእኔ አስተምረው እንደዛ ኮንሲደር ባደርገውም አንተ ካልተቀበልከው አላቅም እንደዛ ብትልም የእግዚአብሔር የማዳን አንተ በምትለው መልኩ ግን እንደዛ ተቀምጧል። ከላይ የተቀመጠው ኤልያስ ወንድሜ ከላይ እግዚአብሔር እንዴት አዳን የሚለውን የእግዚአብሔርን ድርሻ እየተናገረው ድህነት የመጀመሪያው የእግዚአብሔር ድርሻ ነው። ስለዚህ የእግዚአብሔርን ድርሻ ያስቀምጣል። ምንድነው የእግዚአብሔር ድርሻ? እግዚአብሔር ዓለምን ወደደ፣ ልጁ ኢየሱስን ላከ። ስለዛ በእኛ የማይቻለውን መቶ ሰው በመሆን ሞተ ምናምን በቃ በእኛ ላይ የነበረብን ዕዳችንን ሁሉ ነገር ከፋፈለልን። ይሄ የእግዚአብሔር ድርሻ ይባላል። ይሄ ለሁሉም ሰው የተደረገ ነው፣ ለዓለም ሁሉ የተደረገ ነው። ይህን ነገር አደረገ። አሁን ከሰው ምን ይጠበቃል የሚለው ደግሞ የሰው ድርሻ ተብሎ ከታች አለ። አንተ አሁን ከላይ ያለውን የእግዚአብሔርን ድርሻ ተጽፎ ስታይ በቃ ይሄማ ፕሪቪኒየን ግሬስ ቢሆን ነው ብለህ በራስን የተረጎምከው አንደኛ። ምክንያቱም ፕሪቪኒየን ግሬስ የሚልም የለም እዛ ጋር፣ ለሰውየው ዝም ብሎ እንደዚህ ተሰጠው የሚልም የለም። ለሰውየው ስለመሰጠቱ እኮ አልተወራም። የተወራው ስለ እግዚአብሔር ድርሻ ነው። በድህነት ውስጥ የእግዚአብሔር ድርሻ ምንድን ነው የሚለውን ማለት ነው። እግዚአብሔር ያደረገልን ነገር ምንድን ነው የሚለውን እና የሰው ድርሻስ ምንድን ነው የሚለው ላይ ደግሞ ሰው ያው ነፃ ፈቃድ ስላለው ይህንን በእግዚአብሔር የተሰራለትን የማዳንን ስራ ያንን አስቀድሞ የተነገረውን ማለት ነው ከላይ ማነው ፔጅ 14 እና 15 ያልከውን ገጽ 14 15 ያልከውን እዛ ላይ የተነገሩትን ምናምን በእግዚአብሔር የተሰራውን የማዳንን ስራ ደግሞ ሰው በነፃ ፈቃዱ ይቀበላል ለማለት ነው። ምናልባት ይህ የእግዚአብሔርን ድርሻ ስታነብ የፕሪቪኒየን ግሬስ አንተ አሁን እንግዲህ ውስጥ እንደዚህ አይነት ትምህርት ስላለ ምናምን ነገር ውስጥ በጣም ሰርጾ ስለገባ ከዛ ጋር እየተመሳሰለብህ አንብበው ከሆነ ስህተት ነው። በቃ ባጭሩ እንደዛ አይደለም። ከታች ያው በግልጽ ስላስቀምጠውም ማለት ነው። ምናልባት እንደዛ ተረተው ነው ብለን እንለፉ። አኬዋ ምን መሰለክ የኔ አሁን መደጋገሙ ምታች ያለው ማድከም ነው የሚሆነው። ራሴንም እንደዚህ ኤክስፕሌን ማድረግ አልፈልግም፣ ጀስት እውነቱን ለመናገር ማለት ነው። ግን ገለልተኛ ሰው ቢያነበው ወይ በእኛ ሳይድ ሆኖ ያለ ሰው ቢያነበው ለዛ ነው ቅድም ሲሳን ገለልተኛ ሳይሆን አሁን ምናልባት አንተን እኮ ነው እያልኩ ያሉት። አሁን እንዳንተ አይነት ሰው ከሆነ ያው እንግዲህ ውስጡ የፕሪቪኒየን ግሬስ እንዳንተ አይነት ሰው ቢያነበው እውነቱን ለመናገር ዝቅ ሲል የሰው ድርሻ ብሎ ገና ሲመጣበት የሰው ድርሻ ብሎ ነው ዙር የሚለው። ምክንያቱም የሰው ድርሻ በድነት ውስጥ ምንም የለም። ሞነርጀስቲክ የሆነ ቪው ስለሚኖራችሁ ማለት ነው እናንተ ሞነርጀስቲክ ቪው ያላችሁ። ይሄ የሰው ድርሻ ከተባለ ሞነርጂዝም እንዳለ ያለው እንደዛ የሚመስል ነገር ያለው ማለት ነው። እኔ አሁን ከተነሳሁበት ለምሳሌ ፈቃደ ነፍሱ ለፈቃደ ስጋው ተገዛች። አሁን በውድቀት ውስጥ ይልና የእግዚአብሔር ድርሻ ላይ ፈቃደ ነፍሱ እንድትሰለጥን አደረጋት። እንደዛ አይነት የሚመስል ነገሮችን ይናገራል። ከዛ ይህንን አድርጎለት እኛም አሁን ለምሳሌ ፈቃዱን ከፈወሰው በኋላ ፈቃዱን እኮ ተጠቅሞ ነው። አልገባኝም። አሁንም እየገለጥን ስለምን እየተወራ ነው የሚለውን እናንብበው ወይስ ምንድን ነው? ኖ አይደለም። እኔ አሁን እንደው በዚህ ስሜት ማውራትም ጥሩ አይደለም። ስለዛ እኔ እኮ አሁን እያልኩ ያሉት ምን መሰለህ እንድትረዳኝ ነው። እኔ አሁን ራሴን ነው ላንተ እኮ እንደዛ ከሆነ እንጂ በቃ እንደዛ ከሆነ አስተምሮቱ እንደዛ ከሆነ አሁን ማለት ነው። ቆይ አንዴ በተረጋጋ ስፒሪት እንደዚህም ሊሆን ይችላል ብዬ የማስበው ማለት ነው። በቅንነት ከሆነ የመጣው ሜይ ቢ እንግዲህ እንደተባለው ስታነብ በቃ ተሳስተ ይሆናል። ስታነብ ፕሪቪኒየን ግሬስ ምናምን ስለሱ የሚያወራ መስሎ ሊሆን ይችላል። ኦልሬዲ አንተ ውስጥህ እንደዚህ አይነት ትምህርት ስላለ ከዛ ትምህርት ጋር ዝም ብሎ ተገናኝቶ በቃ ይሄ ቢሆን ነው ብለህ ሊሆን ይችላል። እንደዛ ሊሆን ይችላል። እኛ ደግሞ አሁን ነገርንሽ። አሁን የእኛ ድርሻ ምንድን ነው? ምናልባት እስካሁን ምናምን ነገር ሰማው
በአነጋገሪ ምናምን አንተን የሚያስከፋ ንግግር ተናገሪ ሊሆን ይችላል። ያደረግከው ነገር ለእኔ ጥሩ ስላልሆነ ማለት ነው፣ ለእኔ ብቻ ሳይሆን ለሁላችንም። ግን ምናልባት እንደው በቅንነት መተህ ግን ደግሞ አጋጣሚ ስህተት ውስጥ ወድቀህ ከሆነ ንግግሬ ላይም ስናገር ስለነበር ማለት ላይ ባለማወቅ ከሆነ ወይ ግን ይህ የማጭበርበር አይነት እንትን ነው ብዬ ነበር ስናገር የነበረ ሰው። ባለማወቅ ከሆነ አሁን ቅድም ለተናገርኩ ነገር ማለት ሶሪ እና እንግዲህ ከልብ የሆነ ይቅርታ ማለት ነው። ግን እኔ አክቹዋሊ ብዙ ታይማችሁንም ወሰድኩኝ። ጄኒዊንሊ ነው ምልክ ጥያቄዎቼ ወደሱ የሚቀጥሉ ነበሩ። ታዲያ እግዚአብሔር ይሄን አደረገለት ማለት አይደል ወይ ሰው ከወደቀ እያልኩኝ እንዲሁም ሌሎች እንትኖቹን አሉ ስክሪንሻት ራሱ ባሳይ ከዚህኛው ስልክ ወደዛ ወስጄ ምቹ ቦታም ስላልነበርኩ ማለት ነው። እንደዛ ነው። በጣም ይቅርታ ሚስ ሪፕሬዘንት በቃ እንደዚህ ኩሳው እሱን እኮ ነው የምልህ። በቀኝነት ከሆነ እኔ ደግሞ ቀጣይ ላይም እንደዚህ ብለህ ነበረ እኮ አንዴ እሺ ስልክ ገብቶብኝ ነበር። እንደዚህ ብለህ ነበረ ለምሳሌ ነፃ ፈቃድ የለም ብሎ ያስተምራል ይህ መጽሐፍ ብለህ ነበረ ስለ መልሰህ ደግሞ አንተ እንደዛ ሳይሆን በውድቀት ሰዓት ምንድን ያጣው የሚለውን ነገር ነው ጠይቄ ስለሱ ነበር ብቻ ነበር እያወራኝ ነበርኩት ምናምን አይነት ነገር ስትል የሆነ ኢንቴንሽናሊ ማለት ደሊብሬትሊ የሆነ ዝም ብለህ እንደዚሁ ብቻ ሚስሊድ ለማድረግ ወይ እንደዚሁ የማይደግፍህን ነገር የሚደግፍ አስመሰለ በማምጣት ምናምን እንደዛ ነገር ያደረግ ስለመሰለኝ ነው። እና ኤኒዌይስ የምርም አንተ እንዳልከው ጄኒውን ሆነ ነገሩ እንደዛ እንትን ብለህ ከሆነ እንግዲህ ሌላ ከመለስክልኝም እኔ ኦሪንታሊዝም መጽሐፍ አይቼ ስለ ፕሪቨነንት ምናምን በኩዊዝ መልክ በኤኪው መልክ ያስቀምጣልና እሱን ራሱ ከዚህ ጋር አገናኝቼ ለመጠየቅ ነው እኔ እያሰብኩ የነበረው ማለት ነው። እናንተም ግን መልካም እሱንም እናያለን፣ ችግር የለውም። በቃ ያው ትንሽም ቢሆን ይቅርታ እሱን ይቅርታ ልብህን አሳዝኘው ከሆነ በጌታ ፊት ሆኜ ነው የምልህ፣ ከልቤ ነው ይቅርታ ማለት ነው። ኧረ አይገባም፣ ያጋጥማል። ምክንያቱም እኔ ጋም ክፍተት ስላለ ነው። እናቱ አስቀየምኩ ዲያቆኔ እኔ ምንም አላስቀየምከኝም እኮ። እንደዚህ አብቦ ወደ ላይ ከፍ በል ዝቅ በል ስል ስለነበር ለዛ ነው። መቼስ ከቱም አለ እንግዲህ ይቅርታ። ችግር የለውም። ምን ይቀላል ወንድሜ አኬ፣ እኔንስ ይቅር አትለኝም? አንተ ቆይ ይሄ እኮ ነው አሁን በህይወት የማንኖረው ነገር በጣም ከባድ ነው። ጭራሽ መሳሪያው ጀመርክ። ኧረ ትናንትና እኮ አጋንንት ያልክ ዲያብሎስ የአጋንንት ጥቅስማ በቃ ወይላ የመጨረሻ ግን መቼስ ዛሬም ባይሆን ሌሎችም እንደዚህ ተመሳሳይ የሆኑ እንትኖች አሉ፣ ንባባቶች አሉኝ እና አም ሶሪ አሚን ኦፌንድ አያደርጋችሁም አይ ነው፣ ምክንያቱም በደንብ ታብራሩታላችሁ። ግን እንደዚህ የሚመስሉ ሌሎችም አሉኝ። አሁን እኔ አንድ መጽሐፍ አይደል ይሄን ያነሳሁት፣ ሌሎችም የሚመስሉ ነገሮች አሉ። አሁንም እሱንም ቆንጽለህ አመጣው እንዳትሉኝ፣ የሆነ በምን አይነት መንገድ እንደማመጣው አላውቅም። ግን እንትኖች ሁለት መጽሐፍቶች ናቸው፣ በፒዲኤፍ ፎርማት ነው ያነበብኳቸው እነሱንም። ስለዚህ በተወሰነ መንገድ እነሱም ላይ ጥያቄ ነበረኝ እንዲህ ሊመስል በሚችል ጀስት ዛሬም ባይሆን ነገ ከነገ ወዲያ ከተገናኛል ጠይቃችሁ ችግር የለውም አይደል? አስቀድሜ መቼ ስንት ልበል ችግር የለውም። በቃ ለምን ታደርጋለህ መሰለህ? መጽሐፉን ታመጣውና እዚህ መጽሐፍ ላይ እዚህ ላይ እንዲህ ይላል፣ እስኪ ይሄ ነገር እንዴት ይታያል ብለህ መጀመሪያ እኛን ዝም ብለህ እንደሱ ጠይቀን፣ ከዛ በኋላ መጽሐፉ ላይ ያለውን ነገር እናየው ምናምንና አየው ከዚህ አንጻር እንዲህ ብለን እነግርሃለን። ደምድመህ እንዳትመጣ ማለት ነው። አይ ኖ ቅድም በመሀል ትንሽ እውነቱን ለመናገር የዮሲን እናቱ ፖስት አድርጎ አሚን አንተሽ ፖስት አድርጎት ምናምን እሱ ላይ የተወሰነ ስትልበት እንዴ ምናምን አይነት ነገር ተሰማኝ። ያው ወገንተኝነት ይነውት መቺስ እና
እንደሱም ስላለ ነው እንጂ እውነት ለመናገር ምንም ከእናንተ የዘለለ ይኖራል ብዬ አላስብም። እታች ያላችሁም ልጆች ካስከፋችሁ ኮመንት ላይ አም ሶሪ ጋይስ፣ አይኖ ግማሾቻችሁ ፍሬንዶች ነን እና አም ሶሪ። እሱን በቃ እመለሳለሁ ነገ። 2 መጽሐፍት አሉ ጄኑዊንሊ ነው ግን እንደዛ አይነት መልእክት አላቸው። ለመሞገትም አይደለም ግን ጀስት ጥያቄውን በደንብ ሞግቼ ግን አቀርባለሁ ብዬ አስባለሁ። መልካም ችግር የለውም። በቃ ቴሌግራም ላይ አውራኝ ትላለህ። እዚሁ ይሻላል። ቴሌግራም ላይ ማዘጋኝ። ኧረ አወራለሁ። አይ እዚህ ላይ እንዳለ ሆኖ እዛም ማለት ቅድም ቴሌግራም ላይ እንዳታወሪ ምናምን ስል ስለነበረ ተናድጄ ለሱ ነው። እሺ ኤኒዌይስ በቃ መልካም ምሽት። ብሎክ እንዳያረጉኝ እዛ ላይ አያረጉም ወይ ስፒሪ ሳወጣ በፊት ማለትም የኦርቶዶክስን ትምህርት ካላወቀ ሲያነበው ትንሽ እንትን ይላል እና ወይም በውስጥ አናግረው ምንድን ነው እኛ የምናምነው ማለትም አሁን እግዚአብሔር የሰራውን ስራ የእግዚአብሔር ድርሻ አለ የሰው ድርሻ አለ ስንል እኛ ድርሻ ጸጋው ወደኛ ይመጣል፣ እሱን እንቀበላለን። ሲነርጂ የሚለው ይሄ ነው እንጂ ከሱ ጋር 20% 30% እንሰራለን አይደለም። እና ሲያነቡት የኦርቶዶክስን ትምህርት ካላወቁ አደገኛ ነው። አሁን የሚፔላጃን እያሉ ይከሱናል። ለምን? ሁለቱም የሰው ፍቃድ አለ ብለው ስለሚሉ ግን የተለያየ ነው። የሚፔላጃን የመጀመሪያውን እንትን የሚያደርገው ሰው ነው ይላሉ፣ ጸጋው ሳይሆን እሱ አለ። ሲነርጂ እንደዛ አይደለም። ጸጋው ነው መጀመሪያ ወደኛ የሚመጣው፣ እኛ መቀበል ላይ ነው ነፃ ፍቃድ ብለን እንትን የምንለውና በውስጥ አናግረው ማለትም የሆነ እንትን ስጠውና መጽሐፎችን ሲያነብ በዚህ ሴት ማይንድ በኦርቶዶክስ እንትን እንዲያነበው። እሺ ካለበዛ ቸገር እንዳለው ትክክል ስፒሪ ልክ ነህ። ግን መቼም ኦርቶዶክሳዊ ማይንድ ይዘን ለማንበብ ከባድ ነው። ምክንያቱም እኔ ያደግኩት በፕሮቴስታንት ትራዲሽን ውስጥ ስለሆነ ለዛ ነው። እና አታድርጉኝ አንዳንዱ እንደዛ ነው ባደርገው ማለት ነው። እና መጀመሪያም ስነሳ እኮ አኬን እያልኩት ነበር። ፔላጂያናዊ የሚመስል ራሱ የፔላጊስ ትምህርት የሚመስል ንባባት ራሱ ያገኘው መስሎ ይሰማኛል እኔ በደረቁ ሳነበው። እናንተ ስታብራሩት ደግሞ ልታቀኑት ልታርሙት ትችላላችሁ። እኔም ጄኒውን ሀሳቤ እናንተ መጠየቅ ነው። ግን እነዚህ ክፍተቶችን አይቻለሁ እንዲህ መስሎኛል ብዬ ግን ሞግታለሁ እና ሶሪ ስፒሪ ቅድም ምንትን ካልኩኝ ሰው አይደለን እንዴ? ኤልያስ በጣም ምርጥ ልጅ ነው። ኤልያስ በጣም ጥሩ ቴንኪው፣ እናመሰግናለን። ሌሎቻችሁ እስቲ ጥያቄ አለኝ እኔ ማለት ነው። ኤላ ምርጥ ልጅ ቴንኪው፣ አትጥፋ። እሺ አገልጋይ ነው። እሺ እንዴት ነህ? ሰላም ነህ? ሰላም ሰላም፣ እግዚአብሔር ይመስገን፣ ሁሉ መልካም ነው። እግዚአብሔር ይመስገን። ከወዴት ነህ? ከየት ነህ? እኔ ከዚሁ ከኢትዮጵያ ነኝ፣ ከዚሁ ከወንጌል አማኞች ቤተክርስቲያን። በቋንቋችን አንዳንዱም ከውጭ ይሆናል። ያው እንግዲህ ከኢትዮጵያ እንደሆንክማ ያስታውቃል። ችግር የለውም። እሺ ጥያቄ ምንድን ነው? እኔ በጣም ጥያቄ አለኝ። የሆነ ድንግዝ ጊዜ ያለብኝ ጥያቄዎች አሉ፣ በጣም ብዙ ጥያቄዎች ማለት ነው። እና በጣም መጠየቅ የምፈልገው ማውራት የምፈልገው እኔ የምልህ አገልጋይ አሁን በእርሱ ጥያቄ አለ። ነፃ ፍቃድ ላይ እያወራን ነበር። እርሱ ላይ ነው ጥያቄ አለ ኖ ከእርሱ ሌላ ነበረ። እዚህ ላይ ስላልደረስኩበት ሌላ ጥያቄ ለመጠየቅ ነበረ ሀሳቤ። ከእርሱ ታወጣናለህ። አሁን በጣም ብዙ ሰው አሁን በዚህ ርዕስ ላይ የሚነሱ ነገሮችን ለማዳመጥና ለመስማት ለመማር ተዘጋጅቶ ያለ ሰው ስለሆነ አንተ ድጋሚ የሆነ ሌላ ርዕስ ውስጥ እንዳከተን ሌላ ጊዜ እንዳለ አጠቃላይ ጥያቄ ያላችሁ ግቡ ሲባል ብገባ ይሻላል ነው። እሺ ችግር የለውም። እሺ ቴንኪው። ግን እንዴት ነው ነፃ ፍቃድ አለ ብለህ ታምናለህ? ነፃ ፍቃድ አለ ወይ የለም ብለህ ታምናለህ?
እስቲ ነፃ ፍቃድ ሲባል ከምን አኳያ ነፃ ፍቃድ ስንል ከምን አኳያ? ብዙ አይነት ነፃ ፍቃድ ሊኖሩ ይችላሉ። ለምሳሌ እግዚአብሔርን ለማመንና ለመከተል ፍቃድ አለኝ ብለህ ታምናለህ ወይስ ፍቃድ የለኝም ብለህ የምታምነው አንተ? ማለትም ያው አንዳንድ ጊዜ ምን አለ መሰለ ወንድሜ፣ እኛ ወደዚህ አሁን ይህን ጥያቄ ስታመጣው ወደ ኋላ መመለስ ግድ ነው። የሰው ልጅ ለምን ተፈጠረ ወደሚለው ጋር እንመጣለን። ይህ ጥያቄ ከተነሳ የሰው ልጅ ፍጥረት ጋር ሳንሄድ መጀመሪያ አንተ እንትን የሶር ነው ጥያቄን አንተን ስታንድ ለማወቅ ነው። የሰው ልጅ ነፃ ፈቃድ አለው ወይስ የለውም ብለህ ታምናለህ አንተ? መጀመሪያ መከተል አለበት ብዬ ነው ማምነው። እኔ ያው ግዴታው እንዳለበት ነው የምናገረው። ግዴታው ወደደም ጠላም ይገደዳል። ማንቁርቱ ተይዞ ያምናል፣ ግዴታ ነው ያምናል። ቢዘገየም ቢቆየም ቢዘገየም ግዴታ ያምናል። እንግዲህ ማመኑ ግድ ነው። አንተ እውነትም ከኢትዮጵያ ነው የገባከው። የነዳጅ ጭማሪ እኮ ማንቁርቱን የነዳጅ ጭማሪ እኮ ብዙ ሰው እያጨደ ኖ ምንም ከነዳጅ ጋር ምናምን ስለ ነፍስ ጉዳይ እኮ ነው። ምንም ከነዳጅ ከዓለማዊ ነገር ጋር የምታገናኘው ነገር አይደለም። ግን ይሄ ግዴታ በቃ ተወዶ ሳይሆን ለግዱ ማንቁርቱ ተይዞ ያምናል። ምንም ፍቃድ ምናምን የሚባል ነገር አይደለም። በቃ ግዴታ ያምናል። የሰው ልጅ ግዴታ ማመን አለበት። ኢየሱስን ካላገኘ ሌላ እረፍት አያገኝም። በቃ ሌላ ወደ ጨለማ ተላልፎ ነው የሚሰጠው እና ግዴታ ሰውየው ኢየሱስ የሚያምነው ራሱ ፈቅዶ ወይስ ራሱ እግዚአብሔር አስገድዶት ነው የሚያምነው? አንዳንድ ያው እንደ ሰውየው ነው። እንደዛ ካልከኝ ደግሞ የሰውየው ሁኔታ ይታያል። ያው የልቡ ሁኔታ ይታያል። እንግዲህ አይ የሰውየው ልቡ እልህኛ ቢሆንስ በቃ እለኛ ከሆነ ጸልየለት ትሄዳለህ። አንድ ልቡ እኛም እኮ ልባችን ደንዳና ነበረ። በጣም ለጨለማው ተገዝተን ልባችን ደንዳና ነበረ። እኔ ምንድን ነው የአምላ ኢየሱስ የሚባለው እል ነበረ። አንደኛው ከሚሉት መካከል ውስጥ ነበርኩ። ግን አሸነፈኝ። በቃ አንድ ቀን ፍቅሩ ያሸንፋል እኮ። በግድ ነው እግዚአብሔር ያሳመነ ወይስ በፈቃድ ነው ያሳመነ? በፍቅሩ ነካኝ። በቃ በፍቅሩ ትነካለህ አንድ ቀን። ግዴታ ነው መነካት። ከየት እምነት ነህ አንተ? መለስለት እንጂ ያማል። ይሄ እኮ ነው ችግር። አይተዋል አይደል? ሰው ልጅ ነፃ ፈቃድ ስለ ነፍስ እየተወራ ስለ ማንቁርት እየተወራ አንተ ትስቃለህ፣ ትገለፍጣለህ። የተጠየቀውን በስነ ስርዓት መልስ። እኔ የሰው ልጅ ነፃ ፈቃድ አለው ብዬ ከሚያምን ወገን ነኝ። ከምን አኳያ እንደዛ ከመጽሐፍ ቅዱስ ስጠኝ ማብራሪያ። ማብራሪያ ስጠኝ። አሁን ከመጽሐፍ ቅዱስ ነው እያወራን ያለነው። ከመጽሐፍ ቅዱስ ስጠኝ ማብራሪያ። በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሰው ወዶና እኩስ የሚቀበሉትና የሚያምኑት ተገደው ማንቁርታቸውን ተይዘው ነው ወይስ በነፃነት ነው? ነው እየተጠየቀ ያሉ መልሳ እሱን በፈቃዳቸው ነው አምኖ የሚቀበሉ። እኩስ እንደዛ የሚል አምጣ ማስረጃ። መሳቅ እኮ አይደለም፣ ማስረጃ አምጣ። አገልጋይ ይሄዱበት። እርሶ አይበሉኝ፣ አቶ ልበሎታ። እርሶን ደግሞ እሺ ይበሉኝ፣ ችግር የለውም። እኔ አቶ ችግር የለውም። ይህን ወንድም ያውቁታል አገልጋይ፣ ይህን ወንድም። አረ ይሄማ በቴሌግራም ያስቸገረኝ ሰው እኮ ነው። በቃ ምንም አያምንም። ደግሞ በቃ የሚገርም ሰው ነው። ከየት እንደሆነ ባላውቀውም እኔ በቃ ማንቁርት እስኪያዝ ድረስ ብቻ ነው። በጣም ብዙ ጥያቄ ልጠይቀው ፈልጋለሁ፣ ግን ምንም የሚሰማኝ ነገር አይደለም። ማንቁርት እስኪያዝ ድረስ ነው ማለት ነው። ማንቁርት ይያዛል አንድ ቀን። እንግዲህ ወደ ኢየሱስ ትመጣለህ አንድ ቀን ሲገባ። እንደ ቴሌግራም ላይ ያወሩኛል እንዴ? በጣም ነው እንጂ ማወራ፣ በጣም ማለት ነው። ከልብ ነው ማወራ። ግሩፕ ላይ አሰማኝም። አንተ የራስን ነገር ብቻ ነው የምትሰማው። ግሩፕ ላይ ነው ወይስ? ግሩፕ ላይ ነው እንጂ ሐዋርያዊ መልሶች ምናምን ነገር ኧረ ቤተሰብ ነው።
እንዴ ኧረ ንገርልኝ በደንብ እሺ። ቢያንስ እኔ ባልሰማ ሲሰማሃል በደንብ ሂድበት። ቆይ አይደለም አሁን ቆይ የእሱን እንትን እንበልና እኔ ግን በጣም ግራ እያጋባኝ ያለው አንድ ጥያቄ አለኝ። የሐዋርያው መልስ አለ የሚለው ልጅ አንተኛው እላኛው አለ ዋናው ኦነሩ ማለት ነው። ኧረ ኦነሩን ያደርገው እኮ እመለሳለሁ፣ ችግር የለውም። የእሱ ቤትም ይሁን የአንተ ቤትም ይሁን ስማኝ አንዴ ቆይ የምጠይቅህ ጥያቄ አለ ዛሬ በአደባባይ እና አንቺ መልስ ብቻ እንድትመልስልኝ እፈልጋለሁ። እኔ እሺ ትንሽ ቀስ የኦርቶዶክስ ቤተክርስቲያን ተከታይ ነህ አይደል? የተዋህዶ ቤተክርስቲያን ተከታይ ነህ ነህ ታምናለህ? በስም ሙሉ መጽሐፍ ነው የምታምነው። እና በጣም እኔ እስካሁን ያልመለስክልኝ ነገር አንዱ ስለ አድኖ ነው። ስለ አድኖ ማለት ስዕል ያድነናል። እስቲ እግዚአብሔርን ያየ ሰው አለ? ገብርኤልን ማን ካሜራ ያነሳው? ማርያምን ማን ነው ካሜራ ያነሳት? እንቺን መልስ ብቻ አስቀምጥልኝ። ከመጽሐፍ ቅዱስ ነው የምትሰጠኝ። ሌላ አይነት ነገር አልፈልግም። ሌላ አይነት ጭማሪ ምናምን ድርሳን እንድከፍት አልፈልግም። ከመጽሐፍ ቅዱስ ከ81 አሃዱ ላይ ነው የምፈልገው። ቀጥል እንግዲህ ቦታውን ሰጥቻለሁ። 81 አሃዱ አይባልም፣ 80 አሃዱ ይባላል መጽሐፍ ቅዱስ። እሺ ሙሉ መጽሐፍ ቅዱስ በቃ ቅዱስ የሆኑ መጽሐፍ። ይቅርታ። እሺ ቀጥል። ችግር የለውም። እሺ ስዕል ያድናሉ? የሚያድነው እግዚአብሔር ነው በመዳን ደረጃ። እንቺን ታምናለህ? ይህንን አትቀበሉትም እናንተ? ስዕል አድኖ ያድናል። ስዕል አድኖ ለምን አላችሁ? እሺ ስዕል አድኖ እያለ ነው በየመርካቶ በየቦታው የሚሸጠው ስዕል አድኖ። እሺ እኔ እንግዲህ አሁን እኔ እስከማውቀው ነው አሁን የምነግርህ። እስከማውቀው ስነግርህ ስዕል አድኖ የሚባለው ጌታችን እኛን ለማዳን በስጋ ከእመቤታችን ተወልዷል። ከዛ ደግሞ ማለት ሰው ሆኗል ማለት ነው። ከዛ ደግሞ በመስቀል ላይ ተሰቅሏል አይደለ? እኛን ለማዳን እዚህ ድረስ እንስማማለን አይደል ወንድሜ? በደንብ ነው የማምነው። ተወልዷል ከድንግል ማርያም ለማዳን ነው አይደለ? ለማዳን ነው። ዓለም በኃጢአት ጠፍቶ ሳለ ፈጣሪ ጋር የኃጢአት ጥል ግድግዳ በመሃላችን ከእግዚአብሔር ጋር የጥል ግድግዳ ነበረ። ያንን የጥል ግድግዳ ሊያፈርስ የእግዚአብሔር ልጅ ተገልጧል። ጥሩ ነው። እሺ ስለዚህ አሁን ጌታ ከቅድስት ድንግል የተወለደው እኛን ለማዳን ነው። በመስቀል ላይ የሚተሰቀለው እኛን ለማዳን ነው። ስዕለ አድኖ የሚባሉት ሁለቱ የጌታችን ስዕለ አድኖ ተብሎ የሚጠሩት ስዕላት እንግዲህ ሁለቱ እንደሆኑ ነው እኔ የተማርኩት። እንግዲህ የቱና የቱ ከእመቤታችን ጌታ ኢየሱስ እመቤታችን ጌታ ኢየሱስን አቅፋ ያለበት ወይም ከእመቤታችን መወለዱን የሚያሳይበት ስዕልና በመስቀል ላይ ጌታ ኢየሱስ እየተሰቀለበት ያለው ነው። እነዚህም ብቻ። እርሱም ለምንድነው ስዕለ አድኖ የተባለው? የማዳኑ ስዕል ለማለት ነው የሚል ነው እኔ የተማርኩት። እንግዲህ የማዳኑ ስዕል ጌታ ኢየሱስ ለማዳን ሰው ሆኗል። እሱን የሚገልጽ ነው። ጌታችን እኛን ለማዳን መወለዱን የሚገልጽ ስዕል ስለሆነ ጌታችን እኛን ለማዳን መሰቀሉን የሚገልጽ ስዕል ስለሆነ ከዛ አንጻር ነው ስዕለ አድኖ የሚባለው ተብሎ የሚጠራው የሚል እንደዛ ነው እኔ የተማርኩት። ሁለተኛው ደግሞ እግዚአብሔርንም ሆነ መላእክቱን ቅዱሳኑን ሲሳሉ ፎቶ ያነሳቸው ሰው አለ ወይ? የለም። ትክክል። እነዚህ ላይም ግን ምንድነው እኛ ገና ከጀምሩ ስዕላቱን ልክ በቃ አሁን የሆነ ለምሳሌ የት ነው የሆነ ድምፅ ያለው? እሺ ማን ነው? አገልጋይ ናሆም። እሺ ናሆም አንዴ ሚዩት አድርገው፣ አንዴ ይረብሻል ድምፅ። ሚዩት አድርገው። እንደዛ ትንሽ እንትን ይላል። ምን አልከኝ ወንድሜ? እና ሌላው ግን ፎቶ ያነሳቸው ሰው የለም። ትክክል። ግን እኛ ገና ከጅምሩ ለምሳሌ እቺ እመቤታችን ናት፣ የጌታ ኢየሱስ ነው፣ ሌሎች ቅዱሳንን መላእክትንም ቢሆን ስንስል በቃ ቁርጥ እንደዚህ ነው የሚመስሉት እያለን አይደለም። እንደዛ ብለን አናውቅም። እመቤታችን በቃ አፍንጫ፣ አይኗ፣ ጆሮዋ፣ በቃ የፊቷ ቅርጽ፣ ሁሉ ነገሯ በቃ እንደዚህ ነው እያለን አይደለም። የጌታ ኢየሱስንም ቢሆን ልክ እንደዚህ ነው እያልን አይደለም። እንደዛ እያልን ስላልሆነ የማን ፎቶ አንስቷቸው ነው ተብለን ልንጠየቅ አይገባም። ታዲያ ምንድን ነው ከተባለ በስዕላት ውስጥ አንደኛ ወንጌልን እንሰብክበታለን።
አየህ፣ በስዕላት ውስጥ አንደኛ ወንጌልን ለመስበክም ጭምር ወንጌል የሚሰበከው ግዴታ ፑልፒት ላይ ቆመ ወይም አውደ ምሕረት ላይ ቆመ በአንደበት በማስተማር ብቻ ላይሆን ይችላል። ወይም ደግሞ መጽሐፍትን በመጻፍ ምናምን ብቻ ላይሆን ይችላል። ወንጌል በስዕላት ደግሞ ልታስተምር ትችላለህ። መጽሐፍ ቅዱስ ወንጌል በስዕል እንዳታስተምሩ አይልም፣ ይህንን አይከለክልም። አሁን አንዳንድ ጊዜ ምን መሰለ ልምምዶች በመጽሐፍ ቅዱስ ሲመዘኑ መጽሐፍ እንዴት መሰለ የሚመዘኑት? አንደኛ አንዳንድ ጉዳዮች በመጽሐፍ ቅዱስ ላይ ቀጥታ የተጻፉ ወይም የተነገረላቸው ይኖራሉ። ይህን አድርጉ ተብሎ የተነገረላቸው ነገሮች ይኖራሉ። አንደኛ ማለት ነው። ሁለተኛ ደግሞ በተለይ አሁን በዚህ ወደ ሉተራኑ ምናምን ስትሄድ አዲያፎራ ሲባል ሰምተህ የምታውቅ ከሆነ በዚህ በሉተራኖች ዘንድ ማለት ነው መጽሐፍ ቅዱስ የማይቃወማቸውምም ደግሞ እንደዚህ አድርጉ ብሎ ትእዛዝ ያላወጣባቸው አድርጉ ብሎ ትእዛዝ ላይወጣባቸው ይችላል። ግን ደግሞ የማይቃወማቸው ሪጀክሽን ምናምን የሌለባቸው በመጽሐፍ ቅዱስ ላይ ይህንን እንዳታደርጉ ያልተባለባቸው አንዳንድ ነገሮች ሊኖሩ ይችላሉ። እንደነዚህ አይነት ልምምዶችን ብትቀበል ምንም ችግር የለውም፣ ከክርስትና ትምህርት ጋር እስካልተቃረነ ድረስ ማለት ነው። ከክርስትና ትምህርት ጋር እስካልተጣረሰ ድረስ በተለይ ወደኛ ከመጣ በትውፊት ውስጥ እስከመጣ ድረስ ነው የምንቀበለው። እንደ ትውፊታችን ስለሆነ የምንጓዘው ማለት ነው። በኤርሲያን ታሪክ ውስጥ እንደመጣልን እና ይህ ነገር አለ። ምንድነው? በቃ አንደኛ ወንጌልን ታስተምርበታለህ። ይህን ነገር ፕሮቴስታንቶችም ይቃወማሉ ብዬ አላስብም። አትሊስት ከዚህ አንጻር ለምሳሌ እናንተ ጋር እንደ ምሳሌ ደግሞ ይሄኛው ለምሳሌ የህፃናቶቻችሁን ምናምን ማስተማሪያ መጽሐፍትን ስትጽፉ ስዕላትን ትጠቀማላችሁ። ስዕላትን አሁን ይህንን ትምህርት ለማስተማር ስለተጠቀማችሁ ብቻ እናንተን ጣዖት አምላኪ አያደርጋችሁም፣ እኛም በዚህ አንከሳችሁም። እና ልክ እንደዚህ ሁሉ ምናልባት ጨራሹ ሙሉ በሙሉ ስዕልን መቃወም ካልጀመራችሁ በስተቀር ማለት ነው ልክ እንደ እስላሞች ምናምን እና ውስጣችሁ እንዲህ አይነት እስልምና ካለ ወይ ትነግሩናላችሁ፣ ካልሆነ ግን ስዕላት ምናምን በራሳቸው ምንም ጥፋት የላቸውም። ስለዛ ለእንደዚህ አይነት አገልግሎት ሊሆኑ ይችላሉ። ስለዛ ሌላኛው እንዳልኩ ወንጌልን ይሰብካሉ። ፊት ለፊት ላይ ጌታን እርሱም ኢየሱስ ክርስቶስን ተሰቅሎ ስታየው ቀጥታ ዕለተ ዓርብ ጋር ትሄዳለህ ማለት ልክ ወንጌልን ስታነብ ለምሳሌ ቃሉን ስታነብ ጌታ ኢየሱስ እንደተሰቀለ ምናምን ለምሳሌ ወንጌልን ስታነብ በቃ ዕለተ ዓርብ ጋር ትሄዳለህ። ሄደህ እንትን ለማለት ትሞክራለህ። በቃ እዛ ውስጥ ነው የምትገባው። ስዕሉንም ስታይ ልክ እንደዛው ማለት ነው። ስዕላት ግን ብዙ ጊዜ ገላጭ ናቸው፣ በጣም ገላጭ ናቸው ስዕላት እና ለዛ እንጠቀምበታለን። ስለዛ እሱን የሚያሳዩ ያንን ነገር የሚገልጹ ልክ እንደ መስኮት ናቸው ስዕላቱ። ስለዛ አሻግረን ለምሳሌ የጌታችን ስቅለት ከሆነ አሻግረን ዕለተ ዓርብ ላይ የምንሄድበት ዕለተ ዓርብን የምንመለከትበት መስኮት ነው ስዕሉ በራሱ። ስለዛ ይህንን ነገር ደግሞ እኛ የቅዱሳን ህብረት የሚባል ነገር አለን። ዝም ብለን ተነጠለን ግሌ የሚባል ነገር የለም። በግላችን ብቻ ንጥል ያለን አይደለንም። የሆነች ወደ አንድ ደስ የምትል የእግዚአብሔር ከተማ የገባን ሰዎች ስለሆንን የእግዚአብሔር ከተማ ውስጥ ደግሞ ሁሉም አለና ያንን ህብረት ለማሳየት በጸሎት ቦታዎቻችን ላይ ምናምን የቅዱሳንን ስዕል ምናምን ነገር እናደርጋለን፣ እዛ ህብረት ውስጥ እንዳለን ለማሳየት ማለት ነው። እና በዛ ውስጥ ሆነን ነው እንትን የምንለው። እሺ ወንድማችን ወጣ መሰለኝ እና እንደዛ ነው ወዳጄ። ወደ ቀድሞ ነገር እንመለስ። ወደ ርዕሱ ላይ ጥያቄ ያለው ሰው ካለ እኔ እርግጠኛ ነበርኩ ነሆሚ ከርዕሱ ውጭ እንደሚያወራ በጣም እርግጠኛ ነበርኩ። እስቲ በተነሳው ነፃ ፈቃድ ላይ ጥያቄ ወይ ዮኒ እንኳን ደህና መጣ። ዮናታን አለ። እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ድምፅ አለ። ትንሽ ቆይቼ አስተያየት እሰጣለሁ። ትንሽ ይቅርታ እሺ። ድምፅ እየረበሸኝ ነው። ይረብሻችኋል ብዬ ስላሰብኩ ነው። ሶሪ። ጉድ ቱ ሲ ዩ አኬ። ሁላችሁም ሰላም ናችሁ? ሰላም ዮኒ እንዴት አለ? እንኳን ደህና መጣ። በቃ ድምፅን አስተካክልና ና። እሺ ቴንክ ዩ። እሺ ምትኩ እንኳን ደህና መጣ። ምትኩ ሲሶ እንኳን በሰላም ቆያችሁ። እንኳን ደህና መጣ። ጥያቄ አለ ወይስ በተነሳው እሱ ጉዳይ ላይ ተቋሙ አለ? ነፃ ፈቃድ የለም ትላለህ ያለ ትላለህ? እሺ ነፃ ፈቃድ አለ። ያው ሰው የተፈጠረው ከፈቃድ ጋር ስለሆነ ነፃ ፈቃድ አለ። ምክንያቱም ራሱ ከጅምሩም ሲጀመር ራሱ እግዚአብሔር ሰው በመልኩና በምሳሌ ሲፈጥር ነፃ ፈቃድ ያለው አድርጎ ነው የፈጠረው።
ኢቨን በኃጢአት እንኳን ሲወድቅ በነፃ ፍቃዱ ነው የወደቀው። አታድርግ ተባለ፣ አታድርግ የተባለውን በፍቃዱ አደረገ። ይሄ ሰው ነፃ ፍቃድ እንዳለው የሚያሳይ ነው። ሰው ነፃ ፍቃድ ከሌለውማ እንትን ሆነ ማለት ነው፣ ሮቦት ሆነ ማለት ነው፣ የሆነ ግዑዝ ነገር ሆነ ማለት ነው። ከየት ቤተ እምነት ነው? እኔ ከፕሮቴስታንት። መልካም። እሺ። አይ እንዳልከው ነው። እንዴት ነው ግን ልክ ሲፈጠር ነፃ ፈቃድ አለው። ከወደቀ በኋላ ግን ልክ ኃጢአትን ከሰራ በኋላ የመጀመሪያውን ኃጢአት ከሰራ በኋላ ያንን ነፃ ፈቃዱን ይህ መልካም ነገር የሚባል ነገር ጭራሽ በቃ ምንም ሊያቅም ሊያደርግም አይችልም። ክፉ ነገር ብቻ ነው ሊያደርግ የሚችል። ስለዛ ለመልካም ነገር ለመንፈሳዊ ነገር ነፃ ፈቃድ የለውም ይላሉ። ይህንንስ እንዴት ታያለህ? አይ ሙሉ ለሙሉ መልካም ነገር የማድረግ ነገር ሰው በኃጢአት ከወደቀ በኋላ ከውስጡ አልጠፋም። ግን ሞር የሚያዘነብለው ክፉን ነገር ወይም ኃጢአትን ወደ ማድረግ ነው እንጂ ሙሉ ለሙሉ ከውስጡ አልተወሰደም። ዝም ብለን እኮ ስናይ ራሳችን ስንመለከት የሆነ መልካምነት በውስጣችን አለ። ማንኛውም ሰው የተባለ በሙሉ ሰዎች በኃጢአት ምክንያት ክፋት የሚባል ነገር ቢበዛም ሰው ግን መልካም የማድረግ ነገር ውስጡ አለ። ሙሉ ለሙሉ የተጠረገ ነገር አይደለም። እሺ ውስጡ እኔም አሁን ባልከው እስማማለሁ። ውስጡ ባለው በዚህ እንግዲህ አሁን በየትኛውም በነገራችን ላይ አዳም ኃጢአትን ሲያደርግ እግዚአብሔር ራሱ የተናገረው አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ነው የሚለው። ከእኛ እንደ አንዱ ሆነ መልካምና ክፉን ለማወቅ ነው የሚለው ማለት መልካምና ክፉን ለማወቅ ነው የሚለው። ነገራችን ላይ መልካምነት እስቲ ራሱ እግዚአብሔር ራሱ መስክሮለታል። አዳም በጣም ሁሉ የሚያስገርሙ አዳም አስቀድሞ መልካሙን ነው የሚያውቀው። አሁን ግን አሁን የተጨመረው መጨረሻ መልካምና ክፉን ለማወቅ ተብሎ ሲነገር የተጨመረው ክፉ ነገር ነው። በፊት ክፉ ነገር ብቻ የሚያውቀው ነው። አሁን መልካም ነገር ተጨምሮለት አይደለም፣ መልካም ነገርን ነበር የሚያውቀው። አሁን ክፉ ነገር ደግሞ ተጨመረ ነው። በደንብ አድርጋችሁ ስሙ ይህንን ጋይስ። በግራ መንገድ ይህን ነገር አንስቼው ባልፍ ጥሩ ነው። ስለዛ ምንድን ነው አስቀድሞ መልካም ነገር ያውቃል ነበረ። ያ ነገር ቀጥሏል። ይኸው በቃ መልካም ነገርም አለው። ግን አሁን ክፉ ነገር መጣ። ግን ወደ ምን ያዘነበለ ነው? ወደ መጥፎ ነው፣ ወደ ክፉ ነገር የሚያዘነብል ይሆናል። ምክንያቱም ከእግዚአብሔር ርቋልና። ግን አሁን ቀጣዩ ጥያቄ ምንድን ነው? ሰው ምንም እንኳን እንደው መልካም ነገር ድንገት እንደው ሊገኝበት ቢችልም እንኳን ያለ እግዚአብሔር ጸጋ ግን በዛ መልካም ነገሩ ብቻ ሊድን ይችላል? ያለ እግዚአብሔር ጸጋ ያለ እግዚአብሔር ጸጋ ሊድን ወይም የዘላለምን ሕይወት ሊያገኝ አይችልም። እንደዛ ከሆነ መዳን በስራ ሊሆን ነው ማለት ነው። የእግዚአብሔር ጸጋ እንግዲህ የተባለው ያው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። በዛ በኩል ሰው ይድናል ወይም የዘላለም ሕይወት ያገኛል፣ ይኖረዋል። ግን ይህንን ጸጋ አሁንም እንደ መጀመሪያው በገዛ ፈቃዱ ነው የሚቀበለው። አልቀበልም ማለት ይችላል፣ መቀበል ይችላል። ጸጋው ያድናል፣ ግን የግድ ጸጋውን መቀበል አለበት። ትክክል። ስለዛ በቃ ይሄ ክርስትና ትምህርት ነው። ትክክል ነው። በሰው ዘንድ ምንም አይነት መልካም ነገር ጭራሽ ምንም ነገር ሊገኝ አይችልም በፍጹም። በቃ እንደው ማለት አይደለም ግን ሊገኝ የሚችል የትኛውም እንደው መልካም ነገር እንደው ትንሽም ብትሆን ምንም ያህል ቢገኝ ግን ያ ነገር ግን ሰዎችን ሊያድን አይችልም። ማለት የማዳን ብቃት የለውም። እንደው ድህነት በስራ ሊያስብልብን ነው ምናምን ነገር ብለን ብቻ ይህንን ፈርተን ብቻም አይደለም። በቃ ሲጀመር አይችልም። የሰው የሆነች መልካም ነገሩ እርሱን ከዛ ከአደገኛ ውድቀት ነፃ ልታወጣ አትችልም። ለዛ ነው ክርስቶስ ኢየሱስ የሞተው እና ሰው በትንሽ መልካም ነገሩ መዳን የሚችል ቢሆን ኖሮ ክርስቶስ ባልሞተ ነበር። ለዛ ነው ጳውሎስም ምንድነው ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። የእግዚአብሔርን ጸጋ አልጥልም ይላል። የእግዚአብሔርን ጸጋ አልጥልም ነው የሚለው። ስለዚህ የእግዚአብሔር ጸጋ የግዴታ ያስፈልገናል። ይሄ መረሳት የለበትም። ስለዛ ሰው እንዴት ነው የሚድነው ከተባለ መጀመሪያ ጥሪ አለ። እግዚአብሔር ሰዎችን ይጠራል። በወንጌሉ በኩል ኑ ዳኑ የሚል ጥሪ ይጠራል። ሰዎች በእግዚአብሔር እርዳታ በነፃ ፈቃዳቸው ወይ ያምናሉ ወይም ይላሉ። ያ ነው። እሺ ለሚሉ ሁሉ የሚሰጥ እግዚአብሔር ጸጋ አለ። እሺ ለሚሉ ሁሉ መንፈሱን ይልካል፣ መንፈሱን ይሰጣል፣ ያድሳቸዋል። እሺ ለሚሉ ለሚያምኑ፣ ለሚጠመቁ ሁሉ። ስለዚህ ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ በእኛ ስለነበረው ስለ መልካም ስራችን አይደለም ይላል። አንዳንድ ፕሮቴስታንቶች አሁን ይህን መጽሐፍ ቅዱስ ሲያነቡ ሉተራኖች፣ በተለይ ሉተራኖች፣ ካልቪኒስቶች ምናምን
ቲቶ ምዕራፍ 3 ቁጥር 5 ላይ ያለው ማለት ነው። ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ይላል። አየ ምንድነው? ለሐዲስ ልደት በሚሆነው መታጠብ አዳነን እና በመንፈስ ቅዱስ መታደስ አዳነን ነው የሚለው። በመንፈስ ቅዱስ መታደስ አዳነን ስለሚል እኛ ማመን ስለማንችል ነው እንደዚህ ያደረገልን፣ እኛ መፍቀድ ስለማንችል ይላል ጠቅሱ ላይ። አሁን ጠቅሱ ላይ ምንድነው? ለሐዲስ ልደት በሚሆነው መታጠብ ይላል። ትክክል እንቀበላለን። እና በመንፈስ ቅዱስ በመታደስ አዳነን ይላል። አዎ ትክክል። በቃ በመንፈስ ቅዱስ በመታደስ አዳነን ይላል። እዛው ጋር በእኛ ስለነበረው መልካም ስራ የጽድቅ ስራ አይደለም ይላል። እኛ በእኛ ስለነበረው የጽድቅ ስራ አይደለም ብሏል። አዎ በቃ እንቀበላለን። መጽሐፉ ካለን አለን ነው። ግን መጽሐፉ ላይ ይህንን ግን ያደረገልን በመንፈስ ቅዱስ መታደስ ያደሰን ወይም ያዳነን ያለ እኛ ፈቃድ ነው ይላል። ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ ያለ እኛ ፈቃድ አዳነን ይላል አይልም። ያለ ፍላጎታችን አይልም። በጌታ ስም እሺ። ያለ እምነትስ አዳነን ይላል አይልም። ያለ እምነት አዳነን አይልም። በነገራችን ላይ ክፍሉ ያለ ስራ ነው የሚለው። የሚነጥለውን ራሱ እዛ ጋር ለይቶ እኮ ነጥሏል። በእኛ ስለነበረው ስለ ጽድቅ ስራ አይደለም ይላል እንጂ በእምነትም አይደለም አይልም። እምነትን ያገለለ ድህነት የለም። አይተሃል? እምነትን ያገለለ ድህነት የለም። ሉትራኖቹ ካልቪኒስቶቹ ግን ይህን መጽሐፍ ቅዱስ ሲያነቡት እንዴት ነው የሚያነቡት? እንዳልኳችሁ ምንድነው ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን የሚለው ላይ እነሱ መሀል ላይ ወስደው ምን ይጨምራሉ? ያለኛ ፈቃድ የሚል የለም እኮ መጽሐፍ ቅዱስ ላይ። እነሱ ግን ኦልሬዲ በቃ እኛ ነፃ ፈቃድ የለንም ብለው በአእምሯቸው በደንብ ስላመነላቸው በቃ እሱን ስለያዙ ያለ እኛ ፈቃድ የሚል ውስጡ ላይ ይጨምራሉ። አይልም። እዛ ጋር ነጥሎ ያወጣው የጽድቅ ስራ የሚለውን ነው። ስለዛ ከእኛ እንደው የጽድቅ ስራ ታይቶ ነገር መልካምነታችን ታይቶ እንደዛ ምናምን ሄዳለን አይደለንም። ለሐዲስ ልደት በሚሆን መታጠብ ይላል። መታጠብ የሚለው ጥምቀት ነው። መታጠብ የሚለው ጥምቀት ነው። ራሱ ሉተር ራሱ ለጥምቀት ነው ይህንን ክፍል የሚፈታው። ቲቶ 3:5 አባቶቻችን ለጥምቀት ፈተውታል። ቲቶ 3:5 መታጠብ የሚለው ልክ ከማነው ጳውሎስ እንደተናገረው ነው። ለጳውሎስ እንደተናገረው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ሐናንያ ጳውሎስን ምን አለው? አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ ይልና እዛው ጋር ምን ይላል? ከኃጢአትህን ታጠብ። ለሐዲስ ልደት በሚሆነው መታጠብ የተባለው ከዚህ ነው። አይተዋል። ጥምቀትና መታጠብ ተያያዥነት አላቸው እና በጥንቷ ቤተክርስቲያን ውስጥ መታጠብ የሚለው ቃል ራሱ ማለት ነው የጥምቀት ሌላ ስሙ ነበር። መታጠብ የሚለው የጥምቀት ሌላ ስሙ ነበር እና ጥምቀት ደግሞ የሚጠመቀው ስለ ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ስላለ የሚጠመቀው ደግሞ ምን አይነት ሰው ነው ከተባለ በፍጹም ልቡ የሚያምን አይደል? አዎ ከዚህ በፊት እንዳሳየዋችሁ ሐዋርያት ሥራ ምዕራፍ 8 ላይ እንደተነገረው የኢትዮጵያዊ ጃንደረባ ጉዳይ ማለት ነው። ምንድነው ውሃንያና የኢትዮጵያዊ ጃንደረባ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ሲጠይቅ ምን ብሎ መለሰለት ፊልጶስ? በፍጹም ልብህ ብታምን ተፈቅዶልሃል። ኦኬ ተፈቅዶልሃል እንድትጠመቅ፣ ግን ምን ማድረግ አለብህ? ኮንዲሽን አለው። በፍጹም ልብ ማመን። ስለዛ ስለ ጥምቀት ሲነሳ መጽሐፍ ቅዱሳችን ላይ አብሮ እምነት ይመጣል። ስለዛ ያ ሰው ምንድነው ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ሲል ጥምቀትን እዛ ጋር ሜንሽን ስላደረገ እምነት እንዳለ ግልጽ ነው። ስለዛ ሰው በእምነት ያለ እምነት ያለ ፈቃድ ምናምን የሚባል ነገር ሽታውም የለም ጭራሽ እና ከዛ አንጻር ልመለከተው ይገባል። እሺ ዮኒ፣ እሺ ብሮስኪ ዮ ጋይስ ሲዝ አኬሻ ሰላም ናችሁ? እንዴት ናችሁ? ውድ ወንድማችን ሲዝ አለን ይመስገን አምላክ። እንዴት ነው ብሮስኪ? በጣም ወደው ጥቅስ ነው አዋዛዊ ዛሬ እንትናቸው ያስተማርካቸው። አሁን እንደመጨረሻ ላይ ያልከው የጥምቀቱ ምን ልልህ ነበረ? በፍጹም ልብ ብታምን መጠመቅ ይፈቀድልሃል። እንደ አዘር ወይ ያልተጠመቁ በፍጹም ልባቸው ያላመኑ ናቸው ማለት እንችላለን። አኬ ያልተጠመቁ አንጠመቅም የሚሉ ካሉ በፍጹም ልባቸው አያምኑ ናቸው፣ አላመኑም ማለት ነው አይደል? አሪፍ በጣም አሪፍ። ሲስ ምንድን ነው ለመጨረሻ ቆይ ወንድማችን አንድ ቁጥር ተደጋጋሚ ሲጽፍ ስለነበር ጥያቄ ካለው
ከዛ ነበረ መልካም። እሺ ሰላም ብያለሁ። አኬና ሲሶ ይሰማል ብዬ አስባለሁ። ይሰማል። ያው ስለ ፍሪ ዊል እየተወራ ነበርና እኔም የተወሰኑ ጥያቄዎች ትንሽ ግራ ያጋቡኝ ስላሉ እሱን ምናልባት አኬ ክሊር ቢያደርግልኝ ብዬ ነው። ያው ጠይቃ። እሺ ቀጥል። እሺ ምናልባት ቅድም ኦልሬዲ የሰው ልጅ ፌለን ኔቸር እና ከዛ ፊት ያለውን ነገር ስታነሳ ነበረና ማለት አዳም ስፔሲፊካሊ ያንን ፌል ከማድረጉ በፊት የሁማን ኔቸሩ ይሄ ሙሉ የመወሰን አቅም አላችሁ ብለን ነበርና ማለት የኔ እሱ ምንድነው መሰለ የጥሩና የመጥፎ የጥሩ ምክንያቱም ትሪዋ ምንድነች የእውቀትና የኤቭል ነው አይደል የሚለው ማለት የጥሩ መልካምን ከክፉ የምትለይ ነው የሚለውና ኦልሬዲ እስከዛ ድረስ መልካምን ከክፉ የሚለይ ማለት ኦልሬዲ መልካምም አት ሴም ታይም ደግሞ ኤቭልም ስላለበት ከዛ ፊት ስለ ጥሩነቱ ያውቁ ነበረ ወይ ነው። ምክንያቱም አንተ ቀደም ጥሩነታቸውን ያውቁ ነበረ ብለን ነበረ ከመውደቃቸው በፊት ራሱ ማለት ነውና ማለት ኒውትራል አልነበሩም ወይ ስፔሲፊካሊ ኒውትራል አልነበሩም ወይ የሚለውን ነገር መጀመሪያ ብትይዝልኝ ክሊር ከሆንኩ ማለት ነው። ለምንድነው ይሄን ያነሳሁት? የሰው ልጅ ኦልሬዲ ከወደቀ በኋላ ሞራል አዌርነሱ አልጨመረም ወይ? ሞራል አዌርነስ ማለት የጥሩንና መጥፎን የመለየት አቅሙ አልጨመረም ወይ? ምክንያቱም ቅድም እንዳልከው አንዱ ኮንሲኩዌንስ እንደ ጥፋት ወይ ደግሞ እንደ የጥፋተኝነት አካል ሆኖ የቀረበው አሁን ከኛ ዘንድ ሆኗል ብለህ ቅድም ስፔሲፊካሊ ኦሪት ዘፍጥረት ላይ ያለውን ያነሳው ማለት ነው። ሶ የሰው ልጅ እንዳውም ከወደቀ በኋላ the ability to make decisions እንዳውም ከበፊት ከነበረው አልጨመረም ወይ? ምክንያቱም knowledge of tree እና ኤቭልን የምትለዩዋን ኦልሬዲ ስለተጠቀሙ ማለት ነው። እና ስቀጥል ይሄ እንዳውም የሰው ልጅ ኖሌጅ ምናምን ትረዝ እና ኤቭል ኦልሬዲ ካወቀና አቅሙ እንዳውም ከጨመረ በላይ ካሰብክ ምናልባት ኢምፖርታንስ ኦፍ ይሄ ኦልሬዲ ቅድም ካልቪኒስቶች ወይ ሌሎች የሚያነሱት የፕሪቪየንት ግሬስ ኦር ሰዎች አቅም ስለጎደላቸው የሚያስፈልጋቸው ግሬስ ለምን አስፈለገ? ምክንያቱም ፍሪ ዊል ባይ ዲፊኒሽንስ የሰዎች ውሳኔን የመወሰን አቅም ነው። እንደዚህ ብዬ ነው የማምነው። ዲስኤቢሊቲ ቱ ሜክ ዲሲዥንስ ፍሪ ዲሲዥን ሪል ቾይስ ኦር ምናምን ብዬ ስለማምን የትኛውን እንደዛ ብለህ የምታምነው ይሄ መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ የሚለው ነው። ኦልሬዲ እሱ ካላቸው የግሬስ ኢምፖርታንስ ሲሆን ልጠይቅ ነው ገብቷል። ምክንያቱም ሰዎች የመወሰን አቅም ካላቸው ምክንያቱም ፍሪ ዊል ራሱ ምርጫን ማለት ፈጣሪ መጀመሪያውን ግሬስ ሲደረግ ፍሪ ዊል ብለን ዲፋይን የምናደርገው ባይ ዲፊኒሽን ራሱ ማለት ውሳኔዎች ትክክለኛ ውሳኔዎችን ሰዎች እንዲወስኑ የማድረግ አቅም ነው አይደለ? ፍሪ ዊል ብዬ የማስበው እንደዛ ነው። እኔ ለምሳሌ ከዚህ ዛፍ አትብላ በበላ ሰዓት ሞትን ትሞታለህ ተባለ። ስለዛ በፊቱ ሞትና ሕይወት ቀርቦለታል ማለት ነው ለአዳም በጣም በአጭሩ በቀላሉ። ስለዛ ወይ ትበላለህ ወይ አትበላም የሚል የመብላትም ያለ መብላትም ነፃ ፈቃድ አለው። አሁን የአንተ ጥያቄ ስፔሲፊካሊ የቱ ጋር ነው? ቀደም ያነሳሁት ምንድነው መሰለህ ኦልሬዲ ሲነገር እውቀትን ከመጥፎ ነው የሚለየው አይደለ ትሪው። ስለዚህ ከዛ ፊት ኖሌጁ አልነበረውም ነው አይደለ? እቺ ትሪ ነች የምታሳውቀው ነው። ስለዚህ እግዚአብሔር የነበረው ነገር ኦርደር ነው እንጂ ኤክስፔሪንሻል ሪያሊቲ ነበራቸው ወይ ብዬ ነው። ምክንያቱም እሺ ምንድነው ልክ ያችን ዛፍ ሲበላ ክፉና ደጉን ለማወቅ ከኛ እንዳንዱ ሆነ ተባለለት። ከዛ በፊት አዳም መልካም ነገሩ ነው የሚያውቀው። አትሊስት በኤክስፒሪየንስ ደረጃ ክፉ ነገር ውስጥ አዳም አያውቅም። ክፉ ነገር ውስጥ አልገባም ማለት ኃጢአትን አልሰራም። ልክ ይህንን ኃጢአት ሲሰራ ግን የሚሰራው ኃጢአት ነው እና ከዛ በኋላ ኃጢአት በእርሱ ላይ ይሰለጥንበታል እና ከዛ አንጻር ክፉን የሚያውቅ ሰው ይሆናል ማለት ነው። ማለትም በምግባርም ጭምር በድርጊትም በፈቃድም ክፉ ነገር ወደ ክፉ ነገር የሚያዘነብል ይሆናል ነው የአባቶች ትርጓሜ። እዚህ ላይ እንደዛ ነው እስካየው ድረስ መልካምና ክፉን ለማድረግ ከኛ እንዳንዱ ሆነ የሚለውን ምንድነው ክፉን የሚያውቅ ከዛም ወደዛ የሚያዘነብል እንዲሆን ያደርገዋል ይህ ነገር የሚል ነው ማቀው። ምናልባት የኔ ኮንሰርን በፊት የሌላቸውን ነገር ነው ያገኙት ነው እንደ ኮንሲኩዌንስ ኢትስ ኤ ብሌሲንግ ኢን ካርስ ማለት ነው። ማለት ኦልሬዲ መጀመሪያ አልነበራቸው ማለት ክፉ ነገር ማግኘት ክፉን ነገር ማወቅ ምንድነው ብሌሲንግ? ኢትስ ኖት ኦንሊ ባይ ኢትስ ኖት ኦንሊ ክፉ ነገር ትሬዋ ሁለቱንም ነው የምታሳውቀው አይደል? ማለት አይ አይደል፣ እንደዛ እኮ አይደለም። መልካም ነገርማ በፊትም ያውቃሉ። መልካም ነገርን በፊት መልካም ነገርን ያውቃሉ። እግዚአብሔርን እኮ ያውቁታል ቢያንስ። እግዚአብሔር እኮ መልካም ነው እና መልካም ነገርን ያውቃሉ።
ግን ልክ እችኛዋ ዛፍ ስትበላ ግን አስቀድሞ መልካም ብቻ የነበረው አሁን መልካም እና ክፉ ይሆናል ነው። ክፉ ነገር ይጨመርን ነው። ስለዛ ክፉ ነው ተጨማሪ ሆኖ የመጣው ከኛ ወገን ሆኗል ምናምን ከኛ ወገን ሆኗል። ኦልሬዲ አሁን ከኛ ወገን ሆኗል ሲባል እኮ ኦልሬዲ ከኛ እንደ አንዱ ሆኗል። ያ ምንና ማለት በፊት ያልነበራቸው ነገር ነው አይደል? እንደ ዊዝደም ማለት ነው። አንድ ዊዝደም እንዳገኙ ነገር ነው አይደለም? ዊዝደም አገኙ አይደለም የሚለው የት ማን ነው እንደዛ ብሎ ይፈታል? የእርሲያን አባት ከይቅርታ ጋር የፈታው ነው። እኔና አረድ ነው ነገር ማለት ኦሪት ዘፍጥረት ላይ ያለው ኦልሬዲ ከበሉ በኋላ ኦሪት ዘፍጥረት 3 ላይ አሁን ከኛ ከበሉ በኋላ ከኛ ወገን ሆኖ እንደኛ ሆኖ የሚል ማለት ነው። የለም አንዲሽ ጥበብን አገኙ አይልም። ጥበብን የማግኘት ጉዳይ አይደለም። መልካምና ክፉን ለማወቅ ሲል ቀደም እንዳልኩ መልካምማ አስቀድሞም ይታወቃል። አሁን ጭማሪ ሆኖ የመጣው ክፉ ነው እያልኩ ነው። አባቶች የሚፈቱት በዛ መልኩ ነው። ምንም መጽሐፉንም በግልጽ መልኩ እናየው ካልን እግዚአብሔር አስቀድሞ ሰውን ያለ ሞት ፈጥሮት ነበረ። የተከበረ ነው ሰው መልካሙን ኦፍኮርስ ያውቃል። እንዲህ ግልጽም ነው። ግን በኋላ ላይ ግን ክፉ ግን በእርሱ ላይ ሲጨመር እናያለን። ስለዛ ጭማሪው ክፉ ነው። ኦኬ እስቲ ማለት ፌል ካደረገ በኋላ የሂውማን ኔቸር የኤቢሊቲ ቱ ሜክ ዲሲሽን ጨመረ ወር በፊት በነበረበት ቀጠለ? ቀነሰ እንጂ ሞራል አዌርነሱ ማለት ነው። ማለት ግንዛቤ ጥሩና መጥፎን የመለየት አቅሙ እሺ እየቀነሰ ነው የሚሄደው። ለምንድን ነው እየቀነሰ የሚሄደው ከተባለ ብዙውን ጊዜ ወደ ክፋት ስለሚያደላ ምርጫው ወደ ክፋት ያደላ ይሆናል። ቀደም ሲል ወደ መልካም ያደላ ነበር። አሁን ግን ከውድቀት በኋላ ክፋት መጥቷልና ወደ ስጋው፣ ስለዚህም ክፋት ደግሞ በስጋው ላይ ይሰለጥናል ይነግሳል። እና ልክ ኃጢአት በሚሞተው ስጋቸው ኃጢአት አይንገስ ተብሎ እንደተነገረ ወይም ደግሞ ልክ ለኃጢአት ስንሞት ኃጢአት አይገዛችሁምና ተብሎ በሮሜ ምዕራፍ 6 ላይ እንደተነገረው አስቀድሞ ግን ኃጢአት የሚገዛን የኃጢአት ባሪያዎች ነበርን። ስለዚ ኃጢአት ወደ ሰውየው ውስጥ ገብቶ ይገዛው ስለነበረ ሰውየው የሚያዘነበለው ወዴት ሆነ? ነፃ ፈቃድ እኮ አለው፣ ግን ወደዚህ ያዘነበላል። ወዴት? ወደ ክፋቱ፣ ወደ ኃጢአቱ። ስለዚህ ክፉን ከመጥፎ ኦልሬዲ መለየት ይችላል። ግን ችግሩ ኤቢሊቲ ቱ ሜክ ዲሲሽንስ ዲሲሽን ነው የምትለኝ? አዎ ማለት እሱ ጥሩን የመወሰን አቅሙ ማለት ነው። ዲሳይድ ለማድረግ ወይም ዲሲሽን ሜኪንጉ ላይ ግን የሆኑ ፋክተሮች አሉ የሚይዙት ወዴት የሚያዘነብሉበት ወደ ኃጢአቱ የሚያዘነብልበት። እሱ ምንድን ነው ከተባለ በስጋው ላይ የሰለጠነ ኃጢአት እሱ እንትን ያደርጓል። ምንድነው ሰውየውን ወደ ክፋት እንዲያዘነብል ያደርጓል ማለት ነው። ስለዚህ የእግዚአብሔር ጸጋ አሁን መጀመሪያ ላይ ለማመን ራሱ ፌዙን ራሱ እንዲኖረው ለማድረግ ያስፈለገው ሰውየውን ዲሳይድ እንዲያደርግ ለመርዳት ነው ማለት ነው። ኢንተርምስ ኦፍ አዌርነስ ብቻ ሳይሆን ማለት ነው አይደል? እርዳታ ያስፈልጓል። ኦፍኮርስ ዲሳይድ ለማድረግ የሰው ልጅ ነፃ ፈቃድ አለው፣ የስ አለው። ግን ምንም አይነት መልካም ነገር ለማድረግ የእግዚአብሔር እርዳታ ያስፈልጓል። ቱ ዲሳይድ ነው ቱኖማ ያውቃል። ነገር ግን ሁሌም ኢንክላኔሽኑ ወደ ሲን ነው። ምክንያቱም የለበሰው ሁሉም ነገር ለየትኛውም መልካም ነገሮች እኛ የእግዚአብሔር እርዳታ ያስፈልጋል ብለን ነው የምናምነው። ያለ እግዚአብሔር እርዳታ እኔ ዝም ብዬ እንደዚሁ ገብቶኛል። እሱ ላይ ምንም ስፔሲፊካሊ በፍሪ ዊል ላይ በዚህ ስፔሲፊክ ኬዝ ላይ ነው የሚኖረው። እኛ የምንለው ምንድን ነው ሰው ዲሳይድ ለማድረግ ለማመን ምናምን ነገር አክቹዋሊ እምነት የሆነች ሞመንት ዲሲሽን አይደለም በእኛ ማለት ነው። እምነት ቀጥታ ከእግዚአብሔር ጋር የሚያገናኝ ዳይናሚክ ያልሆነ ስታቲክ ያልሆነ ይቅርታ፣ ይልቁንም ዳይናሚክ የሆነ የሚጓዝ የሚያድግ ታላቅ የሆነ ምስጢር ነው። ራሱን ችሎ እምነት ራሱ ማለት ነው ህያው ነው እና እሱ እንዳለ ሆኖ ግን እኛ የምንለው ምንድነው አንድ ሰው ለማመን ሪጀነሬት መደረግ አይጠበቅበትም። አስቀድሞ ዳግም መወለድ አይጠበቅበትም። ዳግም ሳይወለድ በፊት ራሱ ነፃ ፈቃድ ስላለው በእግዚአብሔር እርዳታ ማመንም አለማመንም ይችላል። አለቀ። ይሄ ነፃ ፈቃዱ በእርሱ ዘንድ አለ። አሁን ሰውዬው እኮ የቸገረው የነፃ ፈቃዱ ብቻ ሳይሆን ነገሮችን ያውቃል፣ ግን ዲሳይር ማድረግ አይችልም። ይሄ ማለት ኦልሬዲ የወደቀ ስጋ ስላለው ኢንክላይኔሽኑ ለሲን ነው ማለት አይደለ? ኢንክላይኔሽን ነው እያለን ያለ ነው እንጂ ሙሉ በሙሉ አይችልም አይደለም። ሙሉ በሙሉ ካፓሲቲ እግዚአብሔር ጋር መቅረብ አይችልም ነው በራሱ አቅም። ስለዚህ ይሄ ሰፖርት አይደል? አዎ ሙሉ በሙሉ አቅሙን አጥቶታል ሳይሆን ሙሉ በሙሉ አቅሙን አጥቶታል አላልኩም፣ እንዳትረሳ። ዊክ ሆኗል፣ ኦልሬዲ ዊክ ሆኗል። ስፒሪቹዋሊ ዴድ ሆኗል አይደል? ቆይ አንዴ፣ ስፒሪቹዋሊ ዴድ ሆኗል ማለት ደክሟል ነው፣ ደካማ ሆኗል እንጂ ሙሉ በሙሉ አጥቶታል አይደለም። ያንን ፍሪ ዊል ያንን ነፃ ፈቃድ ሙሉ በሙሉ አጥቶታል በፍጹም አይደለም።
ማለት ስፒሪቹዋሊ ኦልሬዲ ማለት አማካኝ ምናምን አለ ማለት ኮሚኒኬሽን አይደል እንዴ? ማለት ስፒሪት በፊት የሰው ልጅ ኦልሬዲ ከሶስት ኮምፖነንቶች ነበሩት። ስፒሪት ነበረው፣ ሶል ነበረው፣ ቦዲ ነበረው። ስፒሪቱ ዴድ ከሆነ ዜር ኢዝ ኖ ኮሚኒኬሽን ቢትዊን ሂውማንስ ኤንድ ጋድ ማለት ነው አይደል እንዴ? ስፒሪቱ ዴድ ከሆነ ሳይሆን ስፒሪቱን ካጣ የእግዚአብሔርን ስፒሪት ካጣ ያጣው ስፒሪቱን እንጂ ናቹራል ዊሉን አይደለም። ኖ ኢፍ ዩር ስፒሪት ኢዝ ኖ ዜር ያንተ ስፒሪት ከሌለ ነው ማለት ያንተ ስፒሪት ኦልሬዲ ያ ከዛ በኋላ የለንም ማለት እስከምንድን ድረስ ስፒሪታችን ዴድ ነው። እግዚአብሔር ነው ስፒሪቱን የሚሰጠው እኮ። አሁን እያልኩ ያለሁት ምንድን ነው ያጣኸው ስፒሪትን ነው እንጂ ናቹራል ዊልን አይደለም። ናቹራል ዊል እዛው አለ፣ ሁልጊዜ ቢሆን ከአንተ ጋር አለ፣ አብሮ ያለ ነው። ስለዛ ያ ዊልህ ግን በደንብ ምንድነው ቀናውን ነገር እንትን እንዲል ሁሌም የእግዚአብሔር እርዳታን ይፈልጋል። ምንም በቃ መልካሙን ነገር ለማድረግ የትኛውንም እኔ አይደለም የድህነትን የሚያህል ታላቅ ነገርና በመውጣት በመግባታችን እያንዳንዷን ጥቃቅን ነገርም ቢሆን መልካም ነገር እስከሆነ ድረስ የእግዚአብሔር እርዳታ ያስፈልገናል። ያለ እግዚአብሔር እርዳታ ያደረግናቸው መልካም ነገሮች የሉንም ብለን እናምናለን። መካከለኛ ቦታ አለው ይላልከው ምንድነው? ስፒሪቹዋሊ አንድ ሰው ሞቷል ተብሎ ሲነገር መንፈሳዊ ሞት ብለን ስንጠራ አዚፈረዝ የሆነ ኮርፕስ ነገር ነው እያለን አይደለም። ካልቪኒስት ወንድሞቻችን እንደሚሉት ማለት ነው የሆነ ልክ እንደ በድን ነገር ነው ማለት አይደለም። እንደዛ በድንም አይደለም። ኮራፕተድ ቦዲ ያለው ኮራፕተድ ሶል አለው። ሶል ውስጥ የሆነ ስፒሪት ምናምን አለው። እንደ በድን ነው። ቆይ አንተ ምንድን ነህ? በመጀመሪያ ቆይ አንዴ ካልቪኒስት ነህ? እኔ ክርስቲያን ነኝ። ኦርቶዶክስ እሱ ነበርኩኝ ማለት ያን እንዳልኩ ነበርኩኝ እንትና አሁን ያለበትን ማለት ነው ሀብታም ነበርኩኝ ስለ ማለት እንደዚህ ስፔሲፊክ ግሩፕ ላይ ያናል አሁን አላይመንት የለኝም። ችግር የለውም ግሩፕ የለኝም ማለት ነው ነገር አልዋሽ ችግር የለውም አይኖርህ። እና የምትቀበለው እምነት ምንድን ነው ማለት በሪሊጂየስ ግሩፕ ነው የምታወራው ወይስ ክርስቲያን ነው ወይስ አይደለም እያልከኝ ነው? አረ የምትቀበለው እምነት በእምነት ደረጃ አሁን እዚህ ጉዳይ ላይ ሪፎርምድ የሆነውን የሪፎርምዱን ነው የምትይዘው ወይስ? የኔ ቢሊፍማ ኦልሬዲ ማለት የሰው ልጅ ፍሪ ዊል አለው በሚል ምንም አይነት እሱ ዳውት የለኝም። ግን ትንሽ ያሳተኝ ቅድም የጠየቅኩ ማለት እግዚአብሔር የሚረዳን የእግዚአብሔር እርዳታ ኦር ሰዎች ፕሪቬንት ግሬስ ብሎ የሚጠሩት እንዳቅ የሚያደርግ ለምሳሌ እኔን ኦልሬዲ አንደርስታንዲንግን ኢናንስ እንዳደርግ የሚያደርገኝ መጀመሪያ እምነትህን ንገረኝ። ከእምነት ከአንተ ቤተ እምነት አንጻር እያደረግኩኝ ላስረዳ መሰለኝ። አንተ ያለህበትን አሁን የአንተን ስታንስህን ንገረኝ። እኔ አሁን ቅድም እንዳልኩ ማለት ፍሪ ዊል አለ ብዬ አምናለሁ። የሰው ልጅ ፍሪ ዊል አለው ነው። ስለዚህ ፍሪ ዊል አለው ካልኩኝ ምን እያልኩኝ ማለት ነው? እኔ ካልቪኒስት አይደለሁም እያልኩ ነው ኢናዘር ወይስ ማለት ነው። ስለዚህ ሌሎቹ ስለዚህ አያምቢቱን ኤቫንጀሊካል እና ኦርቶዶክስ ማለት ነው። እና ለዛም እኮ ነው ጥያቄ ልጠይቅህ የገባሁት ያልገባኝ ስላለ እኔ ኦልሬዲ ደምድሜ ባይዜ አንተን አድርጊው ኦልሬዲ ዲቤት ላድርግ ምናምን አለ እንድታስረዳኝ ነው፣ ክሊር እንድታደርግልኝ ብቻ ነው። እንዳስረዳህ ብቻ ከሆነ እሺ ቀጥል። እሺ አሁን ሌላ ያልገባህ ነገር ምንድን ነው? ለዛ ነው በስቴፕ ሲሄድ የነበረው ምንድነው መሰለህ አቅም ብቻ ከሆነ ሰዎች ኦልሬዲ እግዚአብሔርን የማወቅ አቅሙ ነበራቸው ማለት እግዚአብሔርን የመቅረብና ከኃጢአት ወደ የጽድቅ ባሪያ መሆኑ እንጂ የሚቸግራቸው ኢንፎርሜሽኑ አላቸው። ነገር ግን ዲሳይድ የማድረግ ወይ ደግሞ ቆርጠው ከእግዚአብሔር ጋር የማመን ችግር ነበረባቸው ነው። ስለዚህ እግዚአብሔር እርዳታ እንደዛ ማድረግም አይችሉም አላልኩም። ስፒሪቹዋል ዴርነስ እንደዛ አይደለም። ስፒሪቹዋል ዴርነስ ማለት ከእግዚአብሔር የመራቅ ጉዳይ ነው። ልክ እንደ የፕሮዲግል ሰን የምንለው ይሄ የጠፋው ልጅ ምሳሌ ላይ እንደተቀመጠው ማለት ነው። ያ የጠፋው ልጅ እንዴት ነው? ከእግዚአብሔር ከአባቱ ራቀ። ከእግዚአብሔር ከአባቱ ራቀ እና ልክ ሲመለስ አባትየው አይቶት ምንድን ነው ያለው? ይህ ልጅ ሞቶ ነበርና ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል አለ። ስለዚ ከአባቱ መለየቱ ወይም መራቁ ሞት ነበረ ለእርሱ። እየሰማኝ ነው ሀብታሙ? ያ ልጅ ከዛ ከአባቱ ጠፍቶ መኖሩ ራሱ ሞት ነው። በዛ በሞት ውስጥ ያለው ሰው ግን ልሄድ ልመለስ እፈልጋለሁ ብሎ ሲመለስ ታያለህ። ስለዛ ነፃ ፈቃዱ አለ ማለት ነው። ምን እያልኩ ነው? ነፃ ፈቃድ የስ አለ። ግን እንዳልኩ የድህነት ጉዳይ ላይ ብቻ ሳይሆን የትኛውን መልካም ነገሮች ላይ ምንም ነገርን ስናደርግ በእግዚአብሔር እርዳታ ነው የምናደርገው ብለን የምናምነው ነው እያልኩ ያሉት እንጂ የኛ ፍሪ ዊል ባላለ ነበረ። ሀብታሙ አይበቃህም? ምንድን ነው? አንድ ደቂቃ ብቻ ስጠን ማርቆስ። አኬ ልጨርስ። 2 ደቂቃ ስጠኛለህ። ካልሆነ ችግር የለውም አቆማለሁ። ማርቆስ ጌታ ምስክር የመጨረሻ ለምን መሰለህ ማለት ዲሲሽን ማለት ይሄ ስፔሲፊክ ግሬስ ግን
እሺ ሲሶ ቴንክ ዩ። ይሄ ግሬስ ለሁሉም ሰው ነው አይደል የተሰጠው? አኬ ለሁሉም ማለት ነው። ኦልሬዲ ከፌዝ በፊት ያለው ከሴቭ በፊት እግዚአብሔር የሚሰጠን ጸጋ ማለት ነው አይደል? ለሁሉም ነው አይደል? አላልኩም መች አልኩህ? አሁን ከፌዝ በፊት እግዚአብሔር ጸጋ ሰጠ መች አልኩኝ? ሰጠን ሳይሆን በጸጋ ነው አይደል? እንዴ ማመን ራሱ ጸጋ ያስፈልገው እግዚአብሔር እርዳታ ያስፈልገናል አይደል? እንዴ እሱን እኮ ነው ለአሁን ጸጋ ምናምን ስትሉ አሁን በተለይ ሲሉ በፕሮቴስታንቱ ልበልና ከፋፍለው እንዲጸጋ ተብሎ ተከፋፍሎ የሚቀመጥ ነገር አለ። እኛ በዚህ መልኩ አልተቀበልነውም መጽሐፍ ቅዱስን። በቃ እኛ በእግዚአብሔር እርዳታ እኛ ከእምነት በፊት ያለው የእግዚአብሔር ኮሊንግ ነው ያለው፣ የእግዚአብሔር ጥሪ ነው ያለው። እግዚአብሔር ይጣራል። ሰው ደግሞ ኦልሬዲ ምንድነው የማመን ያለማመን ነፃ ፈቃድ አለው። ግን የሚያምን ከሆነ ያ ሰው ለማመን የእግዚአብሔር እርዳታ ስቲል ደግሞ ያስፈልጓል። ቀደም እንዳልኩ ለመልካም ነገሮች ሁሉ የእግዚአብሔር እርዳታ ስለሚያስፈልገን በሚለው ፕሪንሲፕል ከዛ አንጻር ልታየው ይገባል እንጂ አስቀድመ የሆነ ጸጋ ወደ አንተ መጥቶ ኮሊንግ ምን ይበለው ችግር የለውም። ዋናው ነገር ኮሊንግ ለሁሉም ብቻ ጸጋው ይመጣና ጸጋው ለሁሉም ሰው ጸጋው መጥቶ ቅርብህ ላይ መጥቶ ያንኳኳል። ከዛ በኋላ አሜን ብትል ጸጋው ያድናል። አሜን ብትል ቴንኪው። ስለዚህ ማለት እኔ ቅድም ያልኩህ እኮ ኦልሬዲ ሰዎችን እንዲወስኑ መወሰን አቅም ስለሌላቸው ለኃጢአት ኢንክላይን ስለሚያደርጉ አቅም ከሰጣቸው ሁሉም ለምን አይቀበሉትም ነው ችግር የሆነብኝ። አሁን ላሳጥሩ ጨርሰው ማለት ነው። ምክንያቱም if the grace giving us enabling choice, enabling ability to make decisions ለምን ሁሉም መወሰን አቃታቸው ነው? ብርሃን በርቶላቸው ጨለማ ውስጥ የነበረ ሰውዬ ለመወሰን ያናል ለምን ተቸገረ ነው? ምክንያቱም በፊት ኦልሬዲ ለይቷል፣ ግን አቅም አልነበረውም። አሁን አቅም ተሰጠው እንዲወሰን ማለት ነው፣ ፌዙ እንዲኖረው። በፊት ወደ ሲን ያደላው ሰውዬ ጥሩ ነገር እንዲኖረው ጋር ረዳው ማለት ነው፣ አበራለት። በቃ ጨለማ ውስጥ የነበረ ሰውዬ ብርሃን አብርታ የብርሃን በጣም ይቅርታ በመሀል ስለገባው ቤት አረጋችሁት እኮ ጭራሽ። የመጨረሻ ጥያቄ ነው ባዬ ጨርሻለሁ። እንትና እኔ እንደዛ አላልኩም። አሁን እኔ እግዚአብሔር ለሁሉም አብርቶላቸው ከዛ በኋላ አንዳንዶቹ አምነው አንዳንዶቹ ለምን ሳያምኑ ላልከው እኔ እንደዛ ሲጀምር ምንድነው እንደዚህ አይነት ነገርን አልተናገርኩም። እግዚአብሔር የሚያብረው ገና ከጅምሩ ለፈቀዱት ነው። ገና ከጅምሩም ቅዱስ ዮሐንስ አፈወርቅም እንደዛ ነው የሚለው። ሌሎችም አባቶች እውነቱን ለመናገር ለምሳሌ አምብሮስም የኦገስትን መምህር ወይም ኦገስትን ራሱን ያጠመቀው ማለት ነው የሚላኑ አምብሮስም እግዚአብሔር አስገድዶ አያድንም ይልቁንም ፈቃደኞች የሆኑትን ብቻ እንጂ ይላል። ስለዛ ገና ከጅምሩ እንዲህ ያለ ነገር ነው የምታገኘው ፈቃደኛ እስከሆንክ ድረስ ነው። ስለዛ ሁልጊዜም ቢሆን ፈቃድ አለ የምንለው ለዚህ ነው። ሰው ፈቃደኛ ሆነ አሜን ካልክ እግዚአብሔር አምላክ ደግሞ ጸጋውን መንፈሱን ይሰጣል፣ ከዛን ያድሳል። መታደስ ምናምን የሚሉ ነገሮች ሁሉ የሚወጡት ከዛ በኋላ ነው፣ ከእምነት በኋላ ነው። ከእምነት በፊት መታደስ አይደለም፣ ከእምነት በኋላ ነው መታደስ እና ከዛ አንጻር ሊታይ ይገባል። እሺ አንዴ በጣም ሰው ማርከምም እንዳይሆንብን ቆይ ሀብትሽ ሁለቱን በቃ ጥያቄ እንቀበልና አኪን ረጅም ሰዓት ነው ያዝነው። በጣም ረጅም ሰዓት ነው የያዘው። ከስራዬ ላይ እኮ ነው ድንገት ገብቼ እዚህ ቀሩት በጌታ በቃ የመጨረሻ ቴልኮም እና ናቲ የሚለው ነገር ካለ እንሰማና ላይቡን እንዘጓለን። ቴልኮም ጥያቄ አለ። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። ኦኬ በጣም ነው የምወድቅ፣ በጣም ነው የማከብረክ። የእኔ ጥያቄ በሴላት ላይ ነው። ሴላት በጣም ገላጭ ናቸው። ሴላት ለሚጠይቅ ደስ ይለኛል። ምንድነው ርዕሱ አልገባኝ። ሌላ ጊዜ በቃ ቴልኮም ሌላ ቀን ደከመን ነው። ዝም ብዬ ልጠይቅና ልውረድ። ሌላ ቀን አይመልስ ችግር የለውም። ዝም ብዬ ልጠይቅና ልውረድ። ኪንግናታ የምትለው ነገር አለ? ምንም ብለው ነገር የለም። እንዴት ነህ ሲሲ? እግዚአብሔር ይመስገን። አንተ የምትለው ነገር ካለ ከሌለ ልፈጠፍጥ ነው እንዴ? ቆይ አኪን ሰላም ልበለው ፈልጌው ነው። አኪን እኔ እኮ ሲስ እንዴ ይላል። ዲክታተር ሆነብን እኮ ዛሬ። አይ ያው ከርዕስ ስራ ለመውጣት ነው የሚመቸው። ቴልኮም ወዳጅ እንግዲህ ያው ታች ብትሆንም ሰላም ለአንተ ይሁን ብያለሁ። በቃ እንግዲህ ሌላ ጊዜ ደግሞ ስገባ ትጠይቀኝ ይሆናል። እሺ ናቱ ምን አልሽኝ? ብሮ እስኪ እንዴት ነሽ? ፒስ ነው አኪዋ። በቃ ደክሞሃል መሰለኝ። ሌላ ጊዜ እጠይቅሃለሁ። እኔ መሬት ላይ እጠይቅሃለሁ። በቃ ፒስ።